በአምልኮ ውስጥ ደግሞ ሐሳባችንና መንፈሳችንን ሰብስበን እግዚአብሔርን ብቻ እናመልካለን። ሃሌሉያ። በዚህ ውስጥ በዚህ ስፍራ ልናመልክ የመጣነው ጌታን ስለሆነ ኢየሱስ ጌታ ነው። ሃሌሉያ። ይህንን አምላክ ግሎሪፋይና ድንቅ ጌታ ነው። እግዚአብሔር ታላቅነቱን ገልጾልን ልጁ አድርጎን በፊቱ ደግሞ እንድናመልከው ምስጋናን እንድንሰዋ በፊቱ እግዚአብሔር ስለረዳን እግዚአብሔር ስም እግዚአብሔር የአምላካችን ስም የተባረከ ይሁን። ሃሌሉያ። እግዚአብሔር ሆይ አንተ ንጉሥ ነህና፣ አንተ ጌታ ነህና፣ አምላክ ሆይ አንተ በፍጥረት ሁሉ ላይ ሥልጣን ያለህ አባት ነህና እግዚአብሔር የዘላለም አባት ሆይ በፊትህ ደግሞ ዛሬ ስንመጣ ጌታ ሆይ ሥርዓትን አክብረን ሳይሆን ነገር ግን አንተን ፈልገን እግዚአብሔር አባት ሆይ አንተን ለማምለክ በዚህ ቦታ ስላለን እግዚአብሔር የዘላለም አባት ሆይ ስምህን ከፍ ከፍ እናደርጋለን። ሐሳባችንን፣ መንፈሳችንን፣ ሁለንተናችንን አንተ ግዛ። ሃሌሉያ። እናመልከዋለን ይህን ጌታ። ሃሌሉያ። በታላቅ ብርሃን በክብር ያለ ግርማ አስፈሪ መሳይ የሌለ ፍጥረት በፊት ይንቀጠቀጣል ግርማህን አይቶ ማን ሰው ይቆማል? በታላቅ ብርሃን በክብር ያለ ግርማ አስፈሪ መሳይ የሌለ ፍጥረት በፊት ይንቀጠቀጣል ግርማህን አይቶ ማን ሰው ይቆማል? በታላቅ ብርሃን በክብር ያለ ግርማ አስፈሪ መሳይ የሌለ ፍጥረት በፊት ይንቀጠቀጣል ግርማህን አይቶ ማን ሰው ይቆማል? ስለዚህ ቅዱስ እግዚአብሔር ቅዱስ እግዚአብሔር በፈቃዴ ደስ ያለኝ ጌታ አመልክሃለሁ። 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 ቅዱስ እግዚአብሔር ቅዱስ
እግዚአብሔር በፈቃዴ ደስ ያለኝ ጌታ አመልክሃለሁ 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 በመፍራት በመንቀጥቀጥ በፊትህ እሰግዳለሁ ክብር ለሚገባ ላንተ ክብርን እሰጣለሁ በመፍራት በመንቀጥቀጥ በፊትም እሰግዳለሁ ክብር ለሚገባ ላንተ ክብርን እሰጣለሁ አምላኬ አምላኬ ይገባሃል ክብርም አምላኬ ይገባሃል አምላኬ ይገባሃል ክብርም አምላኬ ይገባሃል አምላኬ አምላኬ ይገባሃል ክብርም አምላኬ ይገባሃል ሃሌሉያ አምላክ ስለሆንክ ስለሚገባ ክብር ጌታ ክብር ጌታ ክብር ጌታ ክብር ጌታ ንጉሥ ስለሆንክ ስለሚገባ ክብር ጌታ አሜን ንገስ ጌታ ንገስ ጌታ ንገስ ጌታ አምላክ አምላክ ስለሆንክ ስለሚገባ ክብር ጌታ ክብር ጌታ ክብር ጌታ ክብር ጌታ ንጉሥ ንጉሥ ስለሆንክ ስለሚገባ ንገስ ጌታ ንገስ ጌታ ንገስ ጌታ ንገስ ጌታ ኢየሱስ አለልኝ አለልኝ ለእኔ አምላኬ አለልኝ አለልኝ ለእኔ ጌታዬ አለልኝ አለልኝ ለእኔ ወዳጄ አለልኝ አለልኝ ለእኔ አንተው ትበቃኛለህ ጌታዬ ሆይ ሌላ ምንስ ያሻኛል አንተው ትበቃናለህ የኔ ጌታ ሌላ ምንስ ያሻኛል ኢየሱስ አለልኝ አለልኝ ለእኔ አምላኬ አለልኝ አለልኝ ለእኔ ጌታዬ አለልኝ አለልኝ ለእኔ አምላኬ አለልኝ አለልኝ ለእኔ እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጸው የልቤ አምላክ ሆይ ፍቅር ብዙ ነው እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጸው
የልቤ አምላክ ሆይ ፍቅር ብዙ ነው እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጸው የልቤ አምላክ ሆይ እወድሃለሁ ቃላት ባገኘሁና ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ያንተው ክብርልኝ ቃላት ባገኘው ባወራው ያንተን ምስጋና የልቤ በደረሰልኝ አምላክ ያንተው ክብርልኝ እወድሃለሁ እጅግ አብዝቼ ከልቤ ጋራ እጄን አንስቼ በምን ቋንቋ ነው ከቶ ምገልጸው የልቤ አምላክ ሆይ እወድሃለሁ ሃሌሉያ ሃሌሉያ ምንድነው ደስ የሚለኝ ልቤን ደስታ የሞላው ሁልጊዜ ጥያቄ ይሄ ነው ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማደርግበት ይሄ ምስጢር ምንድነው የእግዚአብሔር ልጅ ስላለኝ ነዋ ኢየሱሴ ስላለኝ ነዋ ኢየሱሴ ስላለኝ ነዋ የእግዚአብሔር ልጅ ስላለኝ ነዋ ምንድነው ደስ የሚለኝ ልቤን ደስታ ሃሌሉያ ሁልጊዜ ጥያቄ ይሄ ነው ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማደርግበት ይሄ ምስጢር ምንድነው የእግዚአብሔር ልጅ ሃሌሉያ ነዋ ኢየሱሴ ስላለኝ ነዋ ኢየሱሴ ስላለኝ ነዋ የእግዚአብሔር ልጅ ስላለኝ ነዋ ልብን የሚፈውስ ኢየሱስ 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 ነፍስን የሚያረካ ኢየሱስ 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 ዘላለም የሚኖር ኢየሱስ 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 የሰው ሁሉ ወዳጅ ኢየሱስ 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 እኔን የሚገርመኝ ኢየሱስ 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 እኔን የሚደንቀኝ ኢየሱስ 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 ለእኔ ክብር የምለው ኢየሱስ 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 እኔ ክብር የምለው ኢየሱስ 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 ያለምን ሃሌሉያ ክብር ለስሙ ምንድነው ደስ የሚለኝ ልቤን ደስታ የሞላው ሐሴት የማደርግበት ይሄ ምስጢር ምንድነው ምንድነው ደስ የሚለኝ
ልቤን ደስታ የሞላው ሐሴት የማደርግ ይሄ ምስጢር ምንድን ነው? የእግዚአብሔር ልጅ ስላለኝ ነዋ ኢየሱሴ ስላለኝ ነዋ የእግዚአብሔር ስላለኝ ነዋ ኢየሱሴ ስላለኝ ነዋ ስኖር ሳለሁ በዚች ዓለም ምንም ነገር ብርቅ አይደለም የኔ ጌታ ውበት ሰጪ ሁሉ ከንቱ ነው ካንተ ውጪ ስኖር ሳለሁ በዚች ዓለም ምንም ነገር ብርቅ አይደለም የኔ ጌታ ውበት ሰጪ ሁሉ ከንቱ ነው ካንተ ውጪ ሃሌሉያ ሃሌሉያ ታይልኝ ታይልኝ መዝሙሬ ላይ ታይልኝ አይኑረኝ በቃ ሌላ ርዕስ ደምቀት ታይልኝ ጌታ ኢየሱስ ሃሌሉያ ታይልኝ ታይልኝ በመዝሙሬ ላይ ግነንልኝ አይኑረኝ በቃ ሌላ ርዕስ ደምቀት ታይልኝ ጌታ ኢየሱስ ሃሌሉያ አርማ ያንተው ነህ መታወቂያዬ ዘምርልሃለው ዘውትር ጌታዬ ክርስቶስ ኢየሱስ የለህም አቻ እቀኛለሁኝ ስላንተ ብቻ ሌላ መዝሙር አይኖረኝ አንተ ብቻ ታይልኝ ሌላ መዝሙር አይኖረኝ አንተ ብቻ ታይልኝ ሌላ መዝሙር አይኖረኝ አንተ ብቻ ታይልኝ ሌላ መዝሙር አይኖረን ሌላ ነገር ወገኖች እርሱ ብቻ ደምቆ ከፍ ብሎ ይታይ ክብር ለእግዚአብሔር ይሁን ሃሌሉያ ክብር ለእግዚአብሔር ይሁን እግዚአብሔር እናመሰግናለን ኢየሱስ ጌታ ነው ኦ ሃሌሉያ ኦ ሃሌሉያ ኦ ሃሌሉያ እርሱ ብቻ ይታይልን ሃሌሉያ እርሱ ብቻ ደምቆ ይታይልን ክብር ለስሙ ይሁን ስግደት በዚህ ሰዓት ለእርሱ ይሁን እልልታ ቢሆን ዝማሬ ቢሆን አምልኮ ቢሆን እግዚአብሔር ሆይ ሁሉ ነገር ጌታ ሆይ ለስምህ ለአንተ ብቻ ይሁን ጌታ ሆይ በዚህ ቦታ አንተ ብቻ ከፍ ብለህ ታይ እግዚአብሔር የዘላለም አባት ሃሌሉያ ሃሌሉያ ኢየሱስ ጌታ ነው አሜን ኢየሱስ ጌታ ነው ሃሌሉያ እናመልከዋለን ይህንን ጌታ
ሲመሽም ሁልጊዜ ማስታውሰው ከልቤ የማይጠፋው ዘላለማዊው ፍቅር ነው። ሲነጋም ሲመሽም ሁልጊዜ ማስታውሰው ከልቤ የማይጠፋው ዘላለማዊው ፍቅር ነው። ሲነጋም ሲመሽም ሁልጊዜ ማስታውሰው ከልቤ የማይጠፋው ዘላለማዊው ፍቅር ነው። እንዴት ይወሳል ያደረግልኝ በቀራንዮ የከፈልክልኝ ፍቅር በሕይወቴ ዛሬም ትኩስ ነው። ግን ቃል አጠረኝ እንዳልተርከው ዘምር ቃላቶች ያጥሮኛል ብናገር ቃላቶች ያጥሮኛል። ለፍቅር ምን ምላሽ ይገኛል? ብዘምር ቃላቶች ያጥሮኛል ብናገር ቃላቶች ያጥሮኛል። ለፍቅር ምን ምላሽ ይገኛል? ሲነጋም ሲመሽም ሁልጊዜ ማስታውሰው ከልቤ የማይጠፋ ዘላለማዊው ፍቅር ነው። ሲነጋም ሲመሽም ሁልጊዜ ማስታውሰው ከልቤ የማይጠፋው ዘላለማዊው ፍቅር ነው። አይታክተኝም ላገር ባወራ ስላንተ ክብር ስላንተ ዝና ምነው በሆነ ልቤ እንደ ጅረት እንደ ፈሳሽ እንደ ገነት ብዘምር ቃላቶች ያጥሮኛል ብናገር ቃላቶች ያጥሮኛል። ለፍቅር ምን ምላሽ ይገኛል? ብዘምር ቃላቶች ያጥሮኛል ብናገር ቃላቶች ያጥሮኛል። ለፍቅር ምን ምላሽ ይገኛል? ሃሌሉያ ጸጋ በዝቶ ከብሬአለሁ ዘመን መጥቶ ታስቤአለሁ ምሕረት በኔ ጸንታ አቆመች። ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ ጸጋ በዝቶ ከብሬአለሁ ዘመን መጥቶ ምሕረት በኔ ጸንታ አቆመች። ክበር ጌታ አሜን 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 ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ ችላ አላልኩትም የዋልከውን ውለታ ማን ያድነኝ ነበር ሞቶ በኔ ቦታ ሞቶ በኔ ቦታ ትዝ ይለኝ ጀመረ ውስጥ ውስጤን መዳኔ ሌላ ታምር ባይኖር በቂ ነው ይለኔ በቂ ነው ይለኔ ሌላ የለኝም በውስጤ ሌትም ማለዳ ሁሌ ለኔ ብርቅ ነው ኢየሱሴ ችላ አላልኩትም የዋልከውን ውለታ ማን ያድነኝ ነበር ሞቶ በኔ ቦታ ሞቶ በኔ ቦታ
መዳኔ ሌላ ታምር ባይኖር በቂ ነው ይለኔ በቂ ነው ይለኔ ከመልካምነት ከፍቅር በቀር ስለ ኢየሱሴ እኔ ምን ልናገር እኔ ምን ልናገር እንባዬ ደርቋል ከዓይኔ ላይ ብዘምርለት ይበዛል ወይ ይበዛል ወይ ብዘምርለት ይበቃል ወይ ይበቃል ከመልካምነት ከፍቅር በቀር ስለ ኢየሱሴ እኔ ምን ልናገር እኔ ምን ልናገር እንባዬ ደርቋል ከዓይኔ ላይ ብዘምርለት ይበቃል ወይ ይበቃል ወይ ሃሌሉያ ሃሌሉያ አሜን ኢየሱስ ጌታ ነው ሃሌሉያ ነው ከዚህ በላይ ልቤ ቢሆንልኝ በቅኔ ተሞልቶ ቤት ቢፈስልኝ ወደ ካደረከኝ ያንተ ክብር ቃል ኢየሱስ ተመስገን ምስጋናዬን እንካ ካለካ ከወደድከው ምስጋናዬ ካስደሰተ አምላኬ ሆይ በየዕለቱ ለስምህ ክብር ይሁንልህ አምላኬ ሆይ በየዕለቱ ለስምህ ክብር ይሁንልህ ካለካ ከወደድከው ምስጋናዬ ካስደሰተ አምላኬ ሆይ በየዕለቱ ለስምህ ክብር ይሁንልህ አምላኬ ሆይ በየዕለቱ ለስምህ ክብር ይሁንልህ እገረማለሁ ዝም ብዬ እደነቃለሁ በሕይወቴ ዛሬም በአሜን መኖሬ ትውስ ሲለኝ ትናንቴ እደነቃለሁ በአምላኬ እገረማለሁ አሜንም እደነቃለሁ በሕይወቴ ዛሬም በአሜን መኖሬ ትውስ ሲለኝ ትናንቴ እደነቃለሁ ጸጋ በዝቶ ከብሬአለሁ መጥቶ አስቤአለሁ ቆመች ክበር ጌታ 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 እኔ ክበር ክበር ጌታ ክበር ጌታ ክበር ጌታ ክበር ጌታ አሜን ኢየሱስ ጌታ ኢየሱስ ነው አሜን የእኛ ወዳጅ ኢየሱስ አሜን ክብር ለስሙ ይሁን እግዚአብሔርን እጅግ አድርገን እናመሰግናለን በእልልታ በጭብጨባ እግዚአብሔርን ከፍ እናደርገዋለን ክብር ሁሉ ለስሙ ይሁን ሃሌሉያ ጨለማችንን የገፈፈ ጌታ እኔ እናንተን ከጨለማ ወደሚደነቅ ብርሃን የጠራን አባት ክብር ሁሉ ለስሙ ይሁን አምላካችን ስላሰበን ክብር ለስሙ ይሁን ሃሌሉያ በዘመናት መካከል ያልደከመ ኢየሱስ ጌታ ነው አሜን ክብር ሁሉ ለስሙ ይሁን ሃሌሉያ ሃሌሉያ ነው ከዚህ በላይ ልቤ ቢሆን
ቢፈስልኛል ወደ ካደረከኝ ያንተ ክብር ኢየሱስ የተመስገን ምስጋናዬን እንካ ምነው ከዚህ በላይ ልቤ ቢሆንልኝ በቀኔ ተሞልቶ ቤት ቢፈስልኝ ወደ ካደረከኝ ያንተ ክብር ኢየሱስ የተመስገን ምስጋናዬን እንካ ካረካ ከወደድከው ምስጋናዬ ካስደሰተ አምላኬ ሆይ በየዕለቱ ለስምህ ክብር ይሁንልህ አምላኬ ሆይ በየዕለቱ ለስምህ ክብር ይሁንልህ ካረካ ከወደድከው ምስጋናዬ ካስደሰተ አምላኬ ሆይ በየዕለቱ ለስምህ ክብር ይሁንልህ አምላኬ ሆይ በየዕለቱ ለስምህ ክብር ይሁንልህ አምላኬ ሆይ በየዕለቱ ለስምህ ክብር ይሁንልህ ጌታዬ ሆይ በየዕለቱ ለስምህ ክብር ይሁንልህ ከወደድከው ምስጋናዬ ካስደሰተ አምላኬ ሆይ በየዕለቱ ለስምህ ክብር ይሁንልህ አምላኬ ሆይ በየዕለቱ ለስምህ ክብር ይሁንልህ። አሜን ይሁንለት፣ አሜን ይሁንለት። ሃሌሉያ አሜን። ኢየሱስ ጌታ ነው። እግዚአብሔርን ስለዚህ ጊዜ እጅግ አድርገን እናመሰግነዋለን። ኢየሱስ ጌታ ነው። አሜን። አሁን ደግሞ የእግዚአብሔርን ቃል አብረን እንከፋፈላለን። እግዚአብሔር መልካም ነው። አሜን። እንደገና በሌላ ነገር መጣሁኝ። እግዚአብሔር መልካም ነው። ዛሬ የምንካፈለውን ቃል አነብላችኋለሁኝ። ከዛ በፊት ግን ሁላችንም አጭር ጸሎት እናደርጋለን። እግዚአብሔር ቃሉን እንዲያስተምረን በእግዚአብሔር ፊት እንጸልያለን። ቃሉን ላከና ፈወሳቸው አይደለም የሚለው። እግዚአብሔር በዚህ ከሰዓት በኋላ ደግሞ እግዚአብሔር ቃሉን ልኮ እግዚአብሔር በመካከላችን እንዲናገረን እንጸልያለን። ከዚህ በፊት የልጆች ጸሎት ነው። ኦኬ፣ ለልጆቻችን እንጸልያለን። ከዚህ በፊት ከቃሉ በፊት ደግሞ እንደሱ ወደ ክፍላቸው እንዲሄዱ እጆቻችንን ወደ እነሱ እንዘርጋና እግዚአብሔር ደግሞ በእነኚህ ብላቴኖች እግዚአብሔር ይሰራል። አሜን። ታላቅነቱን ይገልጻል። እነኚህ የምታያቸው ብላቴኖች ዛሬ ነገ ጠዋት አድገው ደግሞ የእግዚአብሔርን ታላቅ ስራ ይሰራሉ። ሁላችንም እንጸልይላቸዋለን። ክብር ለእግዚአብሔር ይሁን። የዘላለም አባትና አምላክ እግዚአብሔር ሆይ እናመሰግንሃለን ስለሰጠህን ብላቴኖች። እግዚአብሔር ሆይ እነኚህን ሕፃናት ወደ ክፍላቸው ሲሄዱ እግዚአብሔር ሆይ በዚህ ጊዜ አምላክ ሆይ ቃልህን እንድትገልጽላቸው በዘመናቸውን ሁሉ አንተ እንድትወርስ እግዚአብሔር የዘላለም አባት ሆይ አስተማሪዎቻቸውንም ሁሉ ለእነርሱ የሚሆንን ነገር በውስጣቸው እንድታኖር እግዚአብሔር ሆይ በመካከላቸው መንፈስህ እንዲፈስ አምላካችን እግዚአብሔር ሆይ ይህን የልጅነታቸውን ዘመን ጌታ እግዚአብሔር ሆይ ለአንተ ለአምላካችን አሳልፈን እንሰጣለን። እግዚአብሔር የዘላለም አባት ሆይ በእነኚህ ብላቴናዎች ላይ ዓላማ አለህና እግዚአብሔር ሆይ ዓላማህ እንዲፈጸም እግዚአብሔር ሆይ የሥጋ ፈቃድና ሐሳብ በዘመናቸው እንዳያገኛቸው የክፉ ሐሳብ በስም ስልጣን የተመታ ይሆን። እግዚአብሔር ሆይ ሐሳብህና ፈቃድህ በቤተሰቦቻቸው ላይ እግዚአብሔር ሆይ በልጆቹ ላይ እንዲሆን እግዚአብሔር ሆይ በአስተማሪዎቻቸው ላይ እንዲሆን የዘላለም አባትና አምላክ እግዚአብሔር ሆይ ዘመናቸውን የሚበላ የክፉ ሐሳብ በስም ስልጣን የተመታ ይሆን። እግዚአብሔር የዘላለም አባት ሆይ ከዚህ ወጥተው ሲሄዱ እግዚአብሔር አባት ሆይ ወደፊት ይህንን ጄኔሬሽን የሚታደጉ በፊታቸው ያለውን ጄኔሬሽን የሚወርሱ እግዚአብሔር ሆይ ቅባትህ ያለባቸው ቃልህ ያለባቸው ኃይልህ ያለባቸው እግዚአብሔር ሆይ እንዲሆኑ እንጸልያለን። አምላካችን እግዚአብሔር ሆይ ስለ ሁሉ ተባረክ። በጌታ በኢየሱስ ክርስቶስ ሕያው ስም አሜን። Kids, you can go to
your class now. Oh, he's praying? Oh, okay. Right. So ከሱ ጋር ደግሞ እንጸልያለን. Thank you, Father God, for blessing our day. Bless the name of Spirit. I hope you bless everyone in the world. I hope you bless the homeless people, and I hope you bless the teachers, and in the name of Jesus Christ, amen. 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 God bless you. አሜን። ክብር ለእግዚአብሔር ይሁን። አሜን። እነሱን ስናስብ ሁልጊዜ ልንጸልይላቸው ይገባል። ጌታ መልካም ነው። አጭር ጸሎት እናድርግና ወደ ቃሉ እንሄዳለን። እግዚአብሔር የዘላለም አባት ሆይ ስለዚህ ከሰዓት በኋላ ደግመን አሁንም እናመልክሃለን፣ እናመሰግንሃለን። እግዚአብሔር ሆይ ቃልህ እንድትገልጽልን አምላክ ሆይ መንፈስ ቅዱስ ሆይ እንድታስተምረን በእውነት በዚህ ሰዓት ጌታ እግዚአብሔር አባት ሆይ የቃልህ ብርሃን እንዲበራልን እንጸልያለን። የቃልህ ብርሃን ይብራልን ጌታ ሆይ። ቃልህ እግዚአብሔር ሆይ ወደኛ በመጣ ጊዜ ጌታ እግዚአብሔር ሆይ በውስጣችን ሆኖ አንተ የወደድከውን የፈቃድህን እንዲሰራ እግዚአብሔር ሆይ ቃልህን በልባችን እንድንሰውር አምላካችን እግዚአብሔር ሆይ እንድንኖርበት የዘላለም አባት እግዚአብሔር ሆይ እንድትረዳን እንለምንሃለን። ክብር ሁሉ ለስምህ ይሁን በክርስቶስ ኢየሱስ ስም አሜን። ዛሬ በልቤ ሞላው ቃል ላካፈላችሁ ያሰብኩት ወገኖቼ በዚህ ሰዓት ማርቆስ ምዕራፍ 4 ከ35 እስከ 41 ያለውን ነው። ማርቆስ ምዕራፍ 4 ከ35 እስከ 41 ያለውን ቃል አብረን እንካፈላለን። እኔ ያነብላችኋለሁ። እንደዚህ ይላል። መጽሐፍ ቅዱስ የያዛችሁ ከቁጥር 35 እስከ 41 ያለውን አብረን እናነባለን። ያ ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ወደ ማዶ እንሻገር አላቸው። እነርሱም ሕዝቡን ትተው በጀልባዋ ውስጥ እንዳለ በዚያ ይዘውት ሄዱ። ሌሎች ጀልባዎች አብረውት ነበሩ። በዚያን ጊዜ ኃይለኛ አውሎ ነፋስ ተነሳ። ማዕበሉም ውሃ እስኪሞላት ድረስ ጀልባዋን ያናውጣት ነበር። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተኋላ በኩል ተኝቶ ነበር። እነርሱም ቀስቅሰውት መምህር ሆይ ስናልቅ አይገድህምን አሉት። እርሱም ተነስቶ ነፋሱን ገሰጸው ይላል። ባህሩም ጸጥ ረጭ በል አለው። ነፋሱም ጸጥ ረጭ አለ። ፍጹምም ምን ሆነ? ጸጥታ ሆነ። ደቀ መዛሙርቱንም ስለምን እንዲህ ፈራችሁ? እስከዚህ እምነት የላችሁምን አላቸው። እነርሱም በፍርሃት ተውጠው እርስ በርሳቸው ነፋሱም ሞገዱም የሚታዘዙለት ይህ ማን ነው ተባባሉ ይላል። ይህንን ታሪክ ከዚህ በፊት አንብበነዋል፣ ሰምተነዋል። እግዚአብሔር ደግሞ መልካም ነገር ከዚህ ያስተምረናል። ወደ ዋናው ሐሳቤ ከመግባቴ በፊት ጥቂት ነገሮችን እንደ መግቢያ ብናገር ወገኖቼ ዕለት በዕለት የኑሮ እንቅስቃሴዎቻችን መቼስ ውስጥ በትንሽ ጊዜ ወይም በትንሽ ነገር የህይወት አቅጣጫ ሲለወጥ በራሳችንም ህይወት አይተን ሊሆን ይችላል፣ ወይም በሌሎች ሰዎች አይተን ሊሆን ይችላል። አንዳንድ ጊዜ ሁሉም ነገር ሰላም ነው ባልንበት ጊዜ ሁሉ ነገር በቃ ለምሳሌ በትዳር ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በመንፈሳዊ ህይወታችን ሁሉ የተረጋጋ ህይወት በምንኖርበት ጊዜ የሚሰማን ጊዜ አለ። ግን ድንገት ደግሞ አንዳንድ ጊዜ ይሄ ሁሉ በተረጋጋበት ነገር ውስጥ ሆነን ምናልባት ደግሞ አንድ የስልክ ጥሪ ልንለው እንችላለን፣ ባልተጠበቀ ነገር የጤና ምርመራ ተደርጎ ለምሳሌ ውጤት በድንገት አንዳንድ ልብን የሚሰብር ህይወት ዜና ልንሰማ እንችላለን። ነገሩ ደግሞ በዛን ጊዜ ምን ይሆናል? የነበረውን ህይወት ያጨልመዋል። ነፋሱ ይበረታና በህይወት ማዕበል ውስጥ ለመሆን እንሞክራለን። ደግሞ ራሳችንን ደግሞ ከዛ የምናወጣበት ጊዜ እንዳለን እናስባለን። ወገኖቼ ማዕበል፣ ተግዳሮት የሰው ልጅ የማይቀር የህይወት ነገር ነው። በኑሯችን በጉዟችን ሁሉ ውስጥ ምን አለ? ተግዳሮት አለ፣ ማዕበል አለ። ይሄ የህይወታችን ፓኬጅ ነው። ነገር ግን ከክፍሉ እንዳነበብነው
ከሌላው የሚለየን ምንድነው? በእኛ ውስጥ ግን ማን አለ? ኢየሱስ አለ። በማዕበል ውስጥ አብሮን ኢየሱስ ስላለው ክፍሉን በኋላ በደንብ በዝርዝር እናየዋለን። ሁላችንም ከያቅጣጫው ግን ምንድነው በቃ በዚህም በዛም በሁኔታዎች ወዲያና ወዲህ እንናወጣለን አለ። በኑሯችን አንዱ ሲመጣ አንዱ ሲሄድ፣ አንዱ ሲመጣ አንዱ እንደዚህ አይነት ነገር ውስጥ ነው ያለ ነው። በዚህ ባነበብነው ክፍል ውስጥ ታዲያ ደቀ መዛሙርቱ በተመሳሳይ አይነት ሁኔታ ሲያልፉ እናያለን። ደቀ መዛሙርቱ በዚህ በገሊላ ባህር ላይ ሲሄዱ ነው ይሄ ነገር የተከሰተው። ለደቀ መዛሙርቱ ወገኖቼ ገሊላ ባህር አዲስ አይደለም። ምክንያቱም አንዳንዶቹ ደቀ መዛሙርት የተጠሩት ከአሳ አጥማጅነት ነው። አብዛኞቹ ወይም 3-4ቱ በገሊላ ባህር አሳ ሲያጠምዱ ጌታ የሰው አጥማጅ አድርጎ ከዚህ ባህር ላይ ነው የወሰዳቸው። ስለዚህ ገሊላ ባህር ነውጥ አስቀድመው ምን አላቸው? ልምድ አላቸው፣ እውቀት አላቸው ወገኖቼ። ስለዚህ ነገር ግን ያስፈሪ የሆነ ማዕበል በተነሳ ጊዜ ግን ምን ሆነ? ያይነበራቸው ችሎታ ያይነበራቸው እውቀት ምን ሆነ? ከማዕበሉ ሊታደጋቸው ግን ምን ሆነ? አልቻለም። ያውቁታል እኮ መውጫ መግቢያውን ያውቁታል። ማዕበሉ ግን ሲመጣ ሊታደጉበት አልቻሉም። ማዕበሉ ምን ሆነ? ጠነከረ። የነበሩትን ታንኳ ሁሉ በኃይል ምንድን ያደርግ ነበር ይላል? ያናውጥ ነበር። እሱ ብቻ አይደለም፣ እንደውም ውሃው አልፎ ምን ይላል? ይገባ ነበረ። እስከሚሰጥሙ ድረስ ደርሰው ነበረ የሚላል። ተሸብረው ነበረ። በውስጣቸው በደቀ መዛሙርቱ መካከል የነበረው ሁሉ ምንድነው? ሽብር ነበረ። ጠፋን የሚል ነገር ሽብር ነበረው። ስለዚህ የዚህ ታሪክ በጣም የሚያስገርመው ነገር ምንድነው? ይሄ ሁሉ ሲሆን፣ ሽብር ሲሆን፣ በዛ ነውጥ ሲሆን፣ ኢየሱስ ክርስቶስ ግን የት ተኝቶ ነበር? በታንኳይቱ ጀርባ ምን ሆኖ ነበር? ተኝቶ ነበር ይላል። ይሄ ሁሉ ሲሆን እነሱ በጭንቀት ላይ ነው ያሉት። ታንኳይቷ እየተናወጠች ነው ያለው። ስለዚህ ዋናው ጥያቄ ደቀ መዛሙርቱ ኢየሱስን ቀሰቀሱትና ምን አሉት? እንዴ ሁላችን በህይወት አስቸጋሪ ነውጥ ውስጥ እኮ ነው ያለ ነው። አይገድህም ወይ? ስለኛ አታስብም ወይ? ልትታደገን አትወድም ወይ? መምህር ሆይ ስንጠፋ አይገድህም ወይ ይሉታል። ወገኖቼ እኛም በአንድ ወቅት የህይወት ማዕበል ባስቸገረን ጊዜ ይሄን አይነት ጥያቄ የጠየቅን ይመስለኛል። ጨርሶ ይሄ ነገር እግዚአብሔር ሆይ ግድ አይልህም፣ ስለ እኔ አታስብም ብለን ያልንባቸው ጊዜያቶች አሉ። ዛሬ ኢየሱስ ለተነሳው ነፋስና ማዕበል ተግዳሮት ብቻ ሳይሆን በውስጣችን ለሚፈጠረው ፍርሃትና ጥርጣሬ ሁሉ ምላሽ የሚሰጠን ክፍል ነው ብዬ አስባለሁኝ። ወገኖቼ ማዕበል በህይወታችን መኖሩ ከኛ ጋር ስላለ እግዚአብሔር ከኛ ጋር የለም ግን ማለት አይደለም። ማዕበል አለ፣ ግን እግዚአብሔርም ከኛ ጋር አለ። አንዳንድ ማዕበሎች ህይወታችንን ቀርጸው የሚያልፉ ማዕበሎችም ሊሆኑ ይችላሉ። በዚህ ቦታ ላይ ስንመለከት በጣም ደስ የሚለኝ በዮሐንስ 16:33 ላይ ጌታ አልፎ ከመሰጠቱ በፊት የተናገረው ነው። በእኔ ሳላችሁ ምን አለ? በእኔ ሳላችሁ ሰላም እንዲሆንላችሁ ይሄንን ምን ብያለሁ? ተናግሬያችኋለሁ። ምን? በዓለም ሳላችሁ ምን አለባችሁ? መከራ አለባችሁ። ነገር ግን ምን አለ? አይዟችሁ እኔ ምን ዓለምን አሸንፌዋለሁ። ግን ምን አለ? ከዛ በፊት ግን ምን እነግራችኋለሁ? በእኔ ሳላችሁ ማለት ሰላማችሁ ከማዕበሉ ማረፋችን በኢየሱስ ነው። በዚህ ዓለም ሳለን መከራ አለብን። ነገር ግን ምንድነው? በዚህ ዓለም ሳለን የሚገጥም መከራ ሁሉ ምን የሆነ ነው? የተሸነፈ ነው። ሃሌሉያ! መከራ ሁሉ ምን የሆነ ነው? የተሸነፈ ነው። ምክንያቱም ኢየሱስ ዓለምን ድል ሲያደርግ የሰይጣንን ግዛት ሁሉ ምን አድርጓል? አሸንፏል። በመስቀሉ ላይ ምን አድርጓል? ረድቶታል። ስለዚህ ጌታ በዛ ምሽት እንደሚሰቀል እንኳን እያወቀ ምንድን ያለው ነገር ግን የመስቀሉ ሽንፈት ምን ሆነ ወገኖቼ? ውርደት አልነበረም። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳትህ የታል? ተብሎ በመስቀሉ ምን ሆኗል? ዓለም ተሸንፏል። ስለዚህ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ከእናንተ ጋር ነኝ። አሸናፊው ጌታ ከኛ ጋር ስላለ በዚህ እንጽናናለን ማለት ነው። ስለዚህ ወደ ክፍሉ ወደ ዋናው ሐሳብ ከመሄደ በፊት ምን አንድ ቃል ትዝ አለኝ። ኢዮብ ላይ 14:1 ላይ ምን ይላል? ኢዮብ ከሴት የተወለደ ሰው የህይወቱ ዘመን ጥቂት ነው፣ መከራው ይሞላዋል ይላል። ስለ ኢዮብ ታውቃላችሁ። ስለሱ ክፍል ዛሬ አንነጋገርም። ግን ኢዮብ በዛ ሁሉ መከራ ውስጥ አልፎ በዛ ሁሉ ስቃይ ውስጥ አልፎ በቁስል ተመቶ ያለውን ነገር ቤተሰቡን አጥቶ በመጨረሻም እንኳን ባለቤቱ እግዚአብሔርን ተሳድበህ ሞት ባለችው ጊዜ
ምንድን ነበር ያደረገው? እግዚአብሔር ወደ እርሱ መጣ። ጓደኞቹ ሁሉ ክደውት ነበረ። ነገር ህይወቱን ዘመን ሁሉ በሙሉ በመከራ ያሳለፈ ሰው ነበረ። ግን መስማትን ሰምቼ ነበር አለ አይደል? መጨረሻ ላይ አሁን ግን አይኔ አየቻል። ኢዮብ ከነበረበት ቦታ እግዚአብሔር ምን አደረገው? አሻገረው። ካሻገረው በኋላ መጽሐፍ ቅዱስ መጨረሻው ላይ በኢዮብ መጨረሻ ላይ ምን ትላል? እግዚአብሔር ረጅም ዕድሜን ሰጠው፣ ቤተሰቡን መለሰለት፣ ንብረቱን እጥፍ አድርጎ ሰጠው። እግዚአብሔር ከነበረበት ነገር አውጥቶ እግዚአብሔር አሻገረው። ያንን ሁሉ ማዕበል ምን አደረገው? አሻግሮ የበለጠ ነገር እንደሰጠው እናያለን። ስለዚህ በዚህ ቦታ ላይ ስንመለከት በቁጥር 35 ወደ ዋናው ሐሳብ ስንሄድ ባይዘዌ የእንትኔን ርዕስ ወደ ማዶ የመሻገር ጥሪ ብለን ብንወስደው እንችላለን፣ ዛሬ የምንነጋገርበትን ክፍል። ስለዚህ ወደ ማዶ ቁጥር 35 ላይ በዚያች ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው ይላል። ወደ ማዶ ትሻገራላችሁ ወገኖቼ፣ ዛሬ ወደ ማዶ ትሻገራላችሁ። በታሪኩ ላይ እንዳነበብነው ወደ ማዶ እንሻገር ያለው ማን ነው? ኢየሱስ ስላለ፣ ሰው ስላለ አይደለም። የተናገረው ማን ነው? ኢየሱስ። ደቀ መዛሙርቶቹ አይደሉም። ኢየሱስ ምን አላቸው? ወደ ማዶ እንሻገር አላቸው። ደግሞ በጥንቱ የባህር ጊዜ ምንድን ነበር ባህላቸው? በይሁዳ በመሸ ጊዜ ወደ ወደብ እንጂ ወደ መቆሚያ እንጂ ወደ ውስጥ አይኬድም። ያ ልማድ ነበራቸው ይላል። እርሱ ግን ተነሳና በድንገት ምን አላቸው? መሽቷል፣ ነገር ግን ወደ ማዶ እንሻገር አላቸው። ጌታ ያልተለመደን ነገር አደረገ፣ አዲስን ነገር አደረገ። እንደገና በመሸ ጊዜ፣ በማይታይ ጊዜ፣ ነገሮች ማዕበል በሚመጣበት ወቅት በዛ ጊዜ ምን አለ? ወደ ማዶ እንሻገር ብሎ ሲላቸው እንመለከታለን። ወደ ማዶ እንሻገር ወገኖቼ፣ ዛሬም እኛ በለመድነው መንገድ ሁኔታ እርሱ ፈተና እንዳለ እያወቀ ጌታ እያወቀ የሚሆነውን እኮ ጌታ ያውቃል። ወደ ማዶ እንሻገር ሲል እርሱ አስቀድሞ አምላክ ስለሆነ የሚሆነውን በመንገዳቸው የሚገጥማቸውን ነገር ሁሉ ያውቃል። ይህንን እያወቀ ባልተለመደ ሰዓት በመሸ ጊዜ ጌታ ምን አለ? እንሻገራለን አለ። ቃል ካፉ ስለወጣ መሻገር ይሆናል። ከዛም እንደሚወጣ ስለሚችል በመሸ ጊዜ፣ ጊዜው አይደለም ባልነው ጊዜ ወደ ማዶ እንሻገር። ዛሬ ወገኖቼ ጊዜው አይደለም፣ የኔ ነገር መሽቶብናል ባልነው ነገር ላይ እግዚአብሔር ወደ ማዶ እንሻገራለን የሚል ድምፅ ያመጣል። ጊዜው አይደለም ባልነው ነገር ላይ አዲስ የህይወት ልምምድ ውስጥ ይወስደናል። ጌታ በደቀ መዛሙርቱን ከለመዱት ከተመቻቹበት የአይሁድ መንደርና ልምምድ እኮ ነው ያወጣቸው። አውጥቶ ወደ ሌላ የመንግስቱ ስራ ማለትም የወንጌል ወዳልደረሰበት፣ ጣዖት ወደሚመለክበት፣ አጋንንቶች አካባቢውን በወረሱበት፣ የአሕዛብ አማልክት በነበረበት በምዕራፍ 5 ቁጥር 1 ጀምሮ ብትመለከቱ ምን ወደ ጌርጌሶና ወሰዳቸው ይላል። በዛ ደግሞ በመጀመሪያ ኢየሱስ ገና እግሩ ሲረግጥ የገጠመው የአጋንንት ስራ ነበረ። ስለዚህ ኢየሱስ ያየላቸው ነገር አለ። ወደ ማዶ እንሻገር ሲላቸው በኢየሱስ ዘንድ ዓላማ አለ። ወደ አዲስ ልምምድ ሊከታቸው ነው። ወደዛ ምድር እየወሰዳቸው ያለው ወንጌል በዛ ምድር ያስፈልገዋል። የአሕዛብ መንግስት ነበረ። እንደገና ብዙዎች ደግሞ ነፃ መውጣት ያስፈልጋቸው ነበር ከአጋንንት እስራት። ስለዚህ ምን አላቸው? ወደ ማዶ እንሻገር። ወደ ማዶ ትሻገራላችሁ፣ አዲስም የህይወት ልምምድ በመንገዳችሁ ላይ ይሆናል። በዛ ሌጊዮን ይመታል። ዛሬ ተመቻችተን የተቀመጥንበት ነገር ምንድን ነው ወገኖቼ? ሪቹዋል የሆነብን ነገር፣ ሪሊጅን የሆነብን ነገር፣ ካልቸር። አንዳንድ ጊዜ ወደ ቤተ ክርስቲያን ስንመጣ ከሳምንት ሳምንት ስንመጣ ከሳምንት ሳምንት ከወር ወር ከዓመት ዓመት ሲሆን ምን ይሆናል? እንደ ሳይክል ይሆንና በቃ እንመጣለን፣ እንዘምራለን፣ ቃል እንሰማለን፣ እንሄዳለን፣ እንመጣለን፣ እንዘምራለን፣ ቃል እንሰማለን፣ ቤተ ህብረት እንሄዳለን ወይም አንዳንድ ነገር ግን የምናደርገው ነገር አንዳንድ ጊዜ ምን ይሆናል? በመቆየት ብዛት ወደ ልማድ ይሆንና ወይም ሃይማኖታዊ ስርዓት ይሆንና ከዛ በኋላ ደግሞ ህይወት አይለንም። ስለዚህ ለመሄድም ሞቲቬትድ የሚያደርገን ነገር የለም። ስለዚህ ምክንያቱ ምን ሆኖብናል? አምልኳችን ልማድ ሆኖብናል። ልክን አይሁዶች በዚህ መንደር ምንድን ነው በዛ ተመቻችተው ተሟሙቀው ባሉበት ነገር ኢየሱስ መጣና ወደ ማዶ እንሻገራለን፣ አዲስ ልምምድ ውስጥ ትገባላችሁ። በዛ ነፃ መውጣት ያለባቸው አሉ፣ አጋንንት መውጣት አለበት። ጌታ አዲስ ነገር አለ። ስለዚህ ወገኖቼ ዛሬ እኔና እናንተን
የያዘ ልምምድ ምንድነው? ከልማዳችን ከስርዓታችን እግዚአብሔር በማይመለክበት በቃ እግዚአብሔር እናመልካለን እንላለን እንዘምራለን የተለያዩ ነገሮች አክቲቪቲዎች አሉ። ነገር ግን የምናደርገው ነገር ወገኖቼ ልማድ ሆኖብን ይሆን? ሃይማኖት ሆኖብን ይሆን ወይ? ያንን እንድንመረምር የሚረዳን ክፍል ነው። ጠላትም ይህን ተረድቶ በመንገዳቸው ላይ ተግዳሮትን አመጣ። እንዳያልፉ ወደዛ እግዚአብሔር ወዳሰበላቸው ቦታ እንዳይደርሱ ምን አደረገ? የማዕበል ነገር መጣ። በዘፍጥረት ምዕራፍ 12:1 ላይ ሁላችንም የምናውቀው ታሪክ አለ። የአብርሃም ታሪክ። እግዚአብሔር አብርሃምን እንዲህ አለው፣ ከአገርህ ከዘመዶችህ ምን አደለው ከአባትህ ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ምን ብለህ ተለይተህ? ከምን? ከምታውቀው ከሰፈርህ አብረህ ካደግካቸው ሰዎች ጋር አብረህ ከምትኖረው ከዛ ሰፈርህ ውጣ። እኔ ግን ወደማሳይህ ምድር ሂድ። እንዴ አብርሃም እኮ ተሟሙቆ ካለበት ንብረት ካፈራበት ዘመዶቹን በቅርብ ከሚያገኝበት ተነስተህ ውጣ። እንደገና ደግሞ ውጣ እንኳን ሲባል በእጁ የያዘው ነገር የለም፣ የሚታየው ነገር የለም። ምንም በማይታይ ነገር ላይ ምን አለው? ውጣ። ምን ብለህ? ተለይተህ ውጣ። ከተመቻቸህበት ነገር ዛሬ መለየት ከሚገባህ ነገር ላይ ተለይተህ ውጣ። ወጥተህ ደግሞ እኔ ወደማሳይ ምድር ትገባለህ። በኋላ እኮ ታሪኩን ብትመለከቱ የተስፋው ነገር እኮ ወራሽ ሆኗል እኮ ሁሉ ነገር እኮ ተፈጽሞለታል። ግን ቢፎር ዘ ፋክት ወገኖቼ ተነስተህ ተለይተህ ውጣ ያለው እግዚአብሔር ለመታዘዝ የሚከብድበት ጊዜ ነበር ያለው። ምክንያቱም የሚያየው ነገር የለም። እኔ ወደማሳይ ምድር ውጣ፣ ግን ተለይ። ከምን? ካለህበት ከተመቸህ ነገር እኔ ከማልፈልገው ነገር ተለይተህ ውጣ። አብርሃም ለመታዘዝ ምን አይነት ዋስትና ሳይኖረው የእግዚአብሔር ቃልን ብቻ ተደግፎ የሚታይ ነገር ሳይኖር ከባዶ ለመጀመር እኮ ነው ወገኖቼ። ያለውን ነገር ትቶ ያለው ነገር አለው እንደገና ያን ትቶ ከባዶ ለመጀመር እግዚአብሔር እንደዛ ያደርጋል። አንዳንድ ጊዜ ወገኖቼ ወደ ማዶ ትሻገራላችሁ፣ ነገር ግን ከነ ልማዶቻችን ግን አይደለም። እግዚአብሔር ከሌለበት አይነት ልምምድ ግን አይደለም። እግዚአብሔር ተው የሚለን ነገር አለ። ለእያንዳንዳችን የተለያየ ነው። ስለዚህ ወደ ማዶ መሻገር አለ ወገኖቼ። ነገር ግን እግዚአብሔር እናንተ ከምታውቁት የእግዚአብሔር ምሕረት ማለዳ ማለዳ ምንድን ነው ይላል መጽሐፍ ቅዱስ? አዲስ ነው አይደለም? ታማኝነቱም ብዙ ነው፣ ርኅራኄው አያልቅም። እግዚአብሔር ትናንትና በሰራበት ነገር አንጠብቀው። እግዚአብሔር ዛሬ አዲስ ነገር አለው። እኔና እናንተ እግዚአብሔርን አንወስነውም። እግዚአብሔር ኦልዌይስ አዲስ ነገር አለው። አብርሃምስ ታዞ ወጣ። ዮናስን ምን ሆነ? ዮናስን ታሪክ ታውቃላችሁ። እግዚአብሔር ቃል ወደ ዮናስ መጣና ተነስተህ እኔ ወደማሳይህ አይደለም ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ ተባለ። ክፋታቸው ወደ እኔ መጥቷልና ሄደህ ለዛች ምድር ንስሐ እንዲገቡ ብሎ ጥሪ መጣ። እግዚአብሔርን ግን አልታዘዘም። መጥቷልና በእርሷ ላይ ስበክ ሲለው ዮናስ ግን ወደ አሕዛብ ምድር ለመሄድ ካለው ፍራቻና ጥላቻ የተነሳ ምን አደረገ ይላል? አቅጣጫ ወደ ተቃራኒ አቅጣጫ ምን አደረገ ይላል? ኮበለለ ይላል። አብርሃም ወጣ፣ ዮናስ ወደ ተቃራኒ አቅጣጫ ሄደ። ዮናስ የከፈለውን ክፍያ ታውቃላችሁ አይደለም? ኋላም ዮናስ በታንኳይት ውስጥ ምን ሆነ? ራሱን በታንኳይት ውስጥ አገኘ አይደለም? ዛሬ የመርከቡ አለቃ ምናልባት ይሄ መናወጥ የጫነው ነገር ይሆን ብሎ ከጫኑትም ላይ እኮ ቀንሰው አወጡት፣ ግን ማዕበሉ ሊቆም አልቻለም። ስለዚህ ከዛ በኋላ ደግሞ ዮናስ ጋር መጣና ተነስተህ አምላክህን ጥራ አለው። ከዛ በኋላ አልሆነም። እሱ ግን ምን አላቸው? እኔን አውጥታችሁ ብትጥሉኝ ውሃው ጸጥ ይላል። እነሱ ደግሞ ሳሱለት አይደለም፣ አዘኑለት። እዚህ ላይ በጣም ትልቅ ትምህርት የምናገኘው ምንድን ነው ወገኖቼ? ዮናስ በኃጢአቱና ባለመታዘዙ ምክንያት ለማዕበሉ ምን ሆነ? ምክንያት ሆነ። መቼስ እግዚአብሔር አዘነለት። ከጣሉት እኮ በኋላ እግዚአብሔር እሱን ለመሞት ነበር ያሰበው። ነገር ግን እግዚአብሔር አሳ ነባሪ አዘጋጅቶ ሕይወቱን አትርፎለታል። ግን ዮናስ በኃጢአቱና ባለመታዘዙ ምክንያት ለማዕበሉ ምክንያት ሆነ። ወገኖች ለማዕበሉ መምጣት ምክንያት የሆነው ዮናስ ነው። በምኑ? ባለመታዘዙ ምክንያት የመጣ ማዕበል ዋጋ ያስከፍላል። ኢየሱስ ግን ምን አደረገ? በማንነቱ በስልጣኑ የማዕበሉ ምን ሆነ? አሸናፊ ሆነ። ስለዚህ ኢየሱስ በታንኳችን ውስጥ አለ።
የማዕበሉ መፍትሄ ማን ነው? ኢየሱስ ነው። ኢየሱስ የት አለ? በእኛ ውስጥ አለ። በአዲስ ኪዳን ላይ በኤፌሶን ላይ አይደለም እኛ በክርስቶስ ውስጥ እንደተሰወርን ይናገራል አለ። መቼ? ልጅ ከሆንን በኋላ አዲስ ፍጥረት ከሆንን በኋላ ኢየሱስን ከተቀበልን በኋላ ምን ሆነናል? ልጆች ሆነናል። ልጅ ስንሆን ደግሞ እኛ በእርሱ ምን ሆነናል? ተሰውረናል። እርሱ በእኛ እኛ በእርሱ ነው ያለው። ስለዚህ ምን ሆናል? ኢየሱስ በዚህ ክፍልም ላይ በታንኳይት ውስጥ ነበር ይላል አይደለም። በኋለኛው ክፍል ምን ሆነ? ተኝቶ ነበር። ስለዚህ ባህሩ ጸጥ እንዲል እዚህ ላይ ዮናስ መጣል ነበረበት። ለባህሩ ጸጥታ ዮናስ፣ ለእኛስ ለአዲስ ኪዳን አማኞች ባህሩን ጸጥ የሚያደርግ ኢየሱስ ከእኛ ጋር አለ። ዮናስ አያስፈልገንም አይደል እንዴ? ኢየሱስ ነው መጣ። ኢየሱስ ግን በአንድ ቃል እግዚአብሔር ማዕበሉ ምን አደረገው? ጸጥ በላለው፣ ጸጥም አለ ይላል። ወገኖቼ በሕይወታችን ማዕበል መምጣቱ ቀደም እንዳልኳችሁ አይቀርም። ግን ማዕበሉን ጸጥ የሚያደርግ ድምፅ የሚያሰማ እኛ የት ነው ያለነው? በታንኳይት ውስጥ። በእኛ ታንኳ ውስጥ ማን አለ? ኢየሱስ አለ። ስለዚህ የሚያደርሰን ኢየሱስ አለ። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ ማዶ ስንል የሚያመለክተው እግዚአብሔር በሕይወታችን ያለውን የተፈጸመም ዓላማ ነው የሚያመለክተው ወገኖቼ። ይኸውም በፊታችን በመጨረሻው የሚፈጸም በራሱ በራእይ 21:1 ላይ ያለው ማለት ነው። ትልቁ መሻገር ወገኖቼ ለእኔና ለእናንተ የሆነው ትልቁ መሻገር እኛ ከሕይወት ከጨለማ ወደ ብርሃን መሻገራችን ነው። ትልቁ መሻገር ያ ነው። በመጽሐፍ ቅዱስ ላይ ከመሻገሮች ሁሉ የሚበልጥ መሻገር እኔና እናንተ ቀድሞ ምን ነበርን? በሙታን መንደር እንደነበርን በኤፌሶን ላይ ቀድሞ እናንተ ሙታን ነበራችሁ ይላል። በሕይወት ብንንቀሳቀስም ምንድን ነበርን? እግዚአብሔርን ሳናውቅ በፊት ሙታኖች ነበርን። በዚህ ዓለም ፈቃድና ሐሳብ የምንሄድ በራሳችን ስጋዊ ፈቃድ የምንሄድ በእግዚአብሔር ሐሳብ ሳይሆን በራሳችን የምንወጣ የምንገባ ነበርን። እኛን ግን ከዛ ከኃጢአት ከጨለማው መንደር ምን አደረገን? ኢየሱስ ወደ ማዶ አሻገረን። ወደማ? እርሱ ወዳለበት በመስቀሉ ኃይል ማለት ነው። ወገኖቼ ማዶ ስንል ያንን ያመለክታል። ይሄም ከሆነ በኋላ ከዚያ በኋላ ምን ሆነ? አዲስ ሰማይና አዲስ ምድር አየሁ። የመጀመሪያው ሰማይ የመጀመሪያይቱ ምድር አልፈዋልና ባህርም ከእንግዲህ ወዲህ ምን አይኖርም። ይህ ማለት አሮጌው ፍጥረት አልፏልና በእርሱ ምትክ መበስበስ ወይም ማለፍ የሌለበት አዲስ ፍጥረት መጥቷል። ክብር ለእግዚአብሔር ይሁን። ስለዚህ ዮሐንስ በአዲስ ፍጥረቱ ምን ይላል? በዚያ ምን የለም? ወጀብ የለም። በዛ ምን የለም? ባህር የለም። በየትኛው? በአዲሲቱ ሰማይና ምድር። በዛ ግርግር የለም ይላል። በዛ ተግዳሮት የለም። በዛ ጨለማ የለም። በዛ ጥርስ ማፋጨት የለም። ምክንያቱም እርሱ ሲገለጥ ማዕበሉ ለዘላለም ምን ይሆናል? ጸጥ ይላል። ማ ሲገለጥ? ኢየሱስ ሲገለጥ ለዘላለም። ዛሬ የሚያውከን ዛሬ ወዲያና ወዲህ የሚያደርገን ነገር ሁሉ ምን ይሆናል? ጸጥ ይላል። ታላቅ ድምፅ በራእይ 21:3-4 ላይ ታላቅ ድምፅ ከሰማይ እንዲህ ሲል ሰማሁ፣ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔር ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባቸውንም ሁሉ ከዓይናቸው ምን ያደርጋል? ያብሳል። ሞት ከእንግዲህ ወዲህ አይሆንም። ሐዘን ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም። የቀደመው ስርዓት ምን ብሏል? አልፏልና ይላል። ክብር ለእግዚአብሔር ይሁን። ስለዚህ ማለት ያቺ ቅድስቲቱ ከተማ ማለት ነው፣ አማኞች የሚኖሩባት ቦታ። ወገኖች ይህ ሐሳብ ስናጠቃልለው ማዕበላችን በመንገድ ላይ ይከሰታሉ። በዛች ሌሊት በባህር ውስጥ እንደነበረው እንዳናወጣቸው እንደገባ ወደ ውስጣቸው የእግዚአብሔርን መንግሥት ውስጥ ዓላማ እንደነበራቸው አይተናል። እግዚአብሔር እንዳሻገራቸው የመድረሻቸውን ተስፋ የሰጠ እርሱ ግን ኢየሱስ በመካከላቸው አለ። ብቻቸውን እንዲወጡ አይደለም። ስለዚህ ነፋሱንም ሞገዱንም ኢየሱስ ጸጥ ያደርገዋል። ዛሬ በሕይወታችን በኑሯችን በተለያየ መልኩ የሚገዳደረን ነገሮች በጣም ብዙ ናቸው። ታንኳችንን እምነታችንን ዕለት ዕለት ሼክ የሚያደርግ
በእግዚአብሔር ላይ ያለንን ነገር እንድንጠራጠር የሚያደርግ ከሰይጣን ሊሆን ይችላል፣ ከስጋችን ድክመት ሊሆን ይችላል፣ ከተለያዩ ቦታዎች ሊሆን ይችላል። ወገኖቼ ወደ ማዶ መሻገር አለ። ማን ተናግሯል? ኢየሱስ እንሻገራለን ስላለን ያሻግረናል። ክብር ለእግዚአብሔር ይሁን። ስለዚህ የትኛውንም አይነት ተግዳሮት ቢሆን ከኢየሱስ አይበልጥም። የሚያሻግረው ጌታ በእኔና በእናንተ ውስጥ አለ። ኢየሱስ በታንኳይቱ ኋለኛ ክፍል ነበረ፣ ብቻቸውን አልነበሩ። ስለዚህ ሁለተኛው የምናየው ሰዋዊ አቅም ማጣት መገለጥ ነው። ብርቱ አውሎ ንፋስ ሆነ ይላል አይደለም? ተነሳና ታንኳይቱን እስክትሞላ ድረስ ነው። ማዕበሉ በታንኳይቱ ይገባ ነበር። ስለዚህ ከቃሉ እንደምንረዳው የገጠማቸው ማዕበል እጅግ በጣም ጠንካራ ነበረ። ከዚህም የተነሳ በጣም በመካከላቸው ጭንቀት ፈጥሯል። ግን በተጨማሪ ትኩረት የሳበው ከደቀ መዛሙርቶቹ መካከል እኮ ቅድም እንዳልኳችሁ አንዳንዶቹ ይሄንን አካባቢ በጣም ጠንቅቀው የሚያውቁ እነ ጴጥሮስ፣ እነ እንድርያስ፣ እነ ያዕቆብ፣ እነ ዮሐንስ በዛ ላይ ነበሩ። የአምሹር የሚችሉትን ሁሉ ሞክረዋል። ማንን ከመቀስቀሳቸው በፊት ወደ ኢየሱስ ከመሄዳቸው በፊት እነርሱ በስጋቸው አቅም የሚችሉትን ነገር ሁሉ ለማድረግ ሞክረዋል፣ ልምዱ ስለነበራቸው። ነገር ግን ወገኖቼ የመጣው ማዕበል የመጣው ተግዳሮት ግን ከአቅማቸው በላይ ሆነ። ሆኖም ግን ሰዋዊ ችሎታቸውን ሁሉ ተጠቅመዋል። ማዕበሉ ለማስቆም ግን አልቻሉም። ስለዚህ ከመጥፋታቸው በፊት ምን አደረጉ? በቶሎ ወደ ኢየሱስ ሄደው ኢየሱስ ምን አሉት? ቀሰቀሱት ይላል። ወገኖቼ አንድ ማስተዋል ያለብን ነገር ማዕበል የመጀመሪያ የሚገልጠው ነገር ምንድን ነው? ማዕበል ወደ ህይወታችን ሲመጣ መጀመሪያ የሚገልጠው ነገር የእኛን ችሎታ ማነስ ነው። የእኛን ችሎታ ማነስ ነው። ስለዚህ ችሎታቸው ትንሽ እንደሆነ ገባቸው። ስለዚህ ፊታቸውን ወደ ማን አዞሩ? ወደ ጌታ። ወደ እሱ ሄደው ምን አሉት? ቀሰቀሱት። አንዳንድ ጊዜ እንደዛ ይሆናል። ዛሬ እያንዳንዳችን ከቁጥጥራችን በላይ የሆኑ ተግዳሮቶች ሊኖሩብን ይችላሉ። በመሆኑም እኛ በራሳችን የምንበቃ ስላልሆንን እንደገና ከቁጥጥራችንም ውጪ ስለሆነ በቅጽበት የአምላክን እርዳታ የምንጠይቅባቸው በጣም ብዙ ነገሮች ይኖራሉ። ያስፈልገናል የእግዚአብሔር ድጋፍ። ስለዚህ ደቀ መዛሙርቱ ወደ አሕዛብ ከተማ ገብተው የሚሰሩት ስራ ስለነበራቸው ያንን እንዳይሰሩ ቅድም እንዳልኳችሁ ጠላት በመንገዳቸው ላይ የተለያየ ነገር አምጥቷል። ጠላት የእግዚአብሔር ስራ ሁሌ ያደናቅፋል። በተለይ ደግሞ አንዳንድ ጊዜ ትልቅ የሆነ የእግዚአብሔርን ስራ ለመስራት ቤተ ክርስቲያንም ስትነሳ እናንተም ስትነሱ የዛን ጊዜ ነው የፈተናው አይነት ሁሉ ከያቅጣጫው የሚመጣው። ትዝ ካላችሁ ሙሴ እስራኤልን ከግብፅ እንዲያወጣ በተጠራ ጊዜ የፈርዖን ልብ እጅግ ምን አለ ይላል? ጠነከረ ይላል። እስራኤልን ከነበረበት ነገር ለማውጣት እግዚአብሔር መርጦት ሙሴን በላከው ጊዜ በእስራኤልን ሄደው እንዲያወጣ ከግብፅ ባርነት እንዲያወጣ። ነገር ግን ምን ሆነ? ቀላል አልነበረም። ተግዳሮት መጣ። ምን? ፈርዖን ልቡ ምን አለ? ጠነከረ። ታሪኩን ታውቃላችሁ፣ በምን አይነት ሁኔታ የእስራኤል ሕዝብ ከግብፅ ባርነት እንደወጣ 10 መቅሰፍት። ከዛ በኋላ የፈርዖን ልብ ጠነከረ ይላል። አንዳንድ ጊዜ ተግዳሮታችን ይጠነክራል። በቀላሉ ለመሄድ ያስቸግራል። ዳዊት ንጉሥ ሊሆን በተቀባበት ጊዜ ማን መጣ? ጎልያድ በፊቱ መጣ። ጎልያድ መጣ። ቤት ታልፋለህ? ጎልያድ ሆኖ ትልቅ ሆኖ ችግር ሆኖ ገዝፎ መጣ። በመንገዳችን ላይ እንዲህ አይነት ነገር ይሆናል ወገኖቼ። ጎልያዶቻችንን ግን የሚመታ ጌታ አለ። አሜን። ነህምያን ብትመለከቱ ነህምያ የፈረሰውን የእግዚአብሔርን ቤት ቅጥር ለመስራት በተነሳ ጊዜ ጦቢያና ሰንበላጥ መጥተው ምን አደረጉ? ተዋጉት ይላል። እርሱ ግን ምን ሊሰራ? የእግዚአብሔር ቤት የፈረሰውን ቅጥር ለማደስ በተነሳ ጊዜ እነ ጦቢያና እነ ሰንበላጥ ምን ሆኑ? አላሰራ አሉት፣ ተቋቋሙት። ማዕበል ከየት እንደሚመጣ ታያላችሁ። ከተለያየ ቦታ ነው የሚመጣው። ዛሬ ወገኖቼ በሕይወታችን ምን የሆነ ነው? ለመጸለይ ስንነሳ፣ ቃሉን ለማንበብ ስንነሳ፣ ለማገልገል ስንነሳ፣ ከወንድሞች ከእህቶች ጋር ህብረት ለማድረግ ስንነሳ፣ ገና ከቤታችን ሆነን ገና ስናስበው የሚመጡ ብዙ ማዕበሎች አሉ።
እንዳንዘረጋ፣ ወደ ሙላቱ እንዳንሄድ፣ እግዚአብሔር ወደ ፈቀደው ነገር እንዳንሄድ፣ ትሻገራላችሁ ወደ ተባልነው ቦታ እንዳንደርስ የሚገዳደሩን በጣም ብዙ ነገሮች አሉ። ይገጥሙናል ደግሞ በየአይነቱ። ምክንያቱም ቃሉ በኤፌሶን 6:12 ሲናገር ትግላችን ከማን ጋር ነው ይላል? ከስጋና ከደም ጋር አይደለም፣ ነገር ግን ከማን ነው ይላል? ከአለቆችና ከስልጣናት ጋር ነው ይላል። ስለዚህ ወገኖቼ የዮሴፍን ታሪክ ስንመለከት እግዚአብሔር በዮሴፍ ላይ ትልቅ እቅድ ነበረው ይላል አይደል? መጽሐፍ ቅዱስ ትልቅ እቅድ ነበረው። ነገር ግን መጀመሪያ ያ እቅዱ እንዳይከናወን ማዕበል መጣ። ምን አይነት ማዕበል? ገና ከዛ ከቤተሰቦቹ ወንድሞቹ ጠሉት ይላል። ወንድሞቹ ጠሉት። እሱ ብቻ አይደለም፣ ወደ ጉድጓድ ጣሉት። ከዛ ሸጡት ይላል። ከዛ ደግሞ በሐሰት ከሰው ወደ እስር ቤት ጣሉት ይላል። ትመለከታላችሁ። ዋን አፍተር ዲ አዘር ነበረ በዮሴፍ። እግዚአብሔር ግን ለበለጠ ነገር እኮ ይፈልገዋል። ግን ከዛ በፊት ብዙ ተግዳሮት ገጠመው ከቤተሰቦቹ። እንዲህ አይነት ተግዳሮት አለ። እነዚህ ሁሉ ሊያጠፉት የመጡ ደግሞ እነኚህ ሁሉ ምን ሊያደርጉት? ሊያጠፉት የመጡ ተግዳሮቶች ነበሩ፣ የእግዚአብሔር ሐሳብ እንዳይከናወን። ነገር ግን ቃሉ እንደሚነግረን በዘፍጥረት 39:2 ላይ እግዚአብሔር በጣም ደስ እግዚአብሔር ከዮሴፍ ጋር ምን አለ? ነበር ይላል። እግዚአብሔር ከማን ጋር ነበር? ከዮሴፍ ጋር ነበር ይላል። በማዕበል ውስጥ ግን ማን አልጣለውም? ጌታ አልጣለውም። ኤቭሪ ስቴፕ እግዚአብሔር ምን ያደርገው ነበረ? ያየው ነበረ፣ ይመለከተው ነበረ፣ ማዕበሉ እንዳይወርሰው። ምክንያቱም ዓላማ አለው እግዚአብሔር በእርሱ ላይ። ስለዚህ በእኔና በእናንተም ላይ እግዚአብሔር ዓላማ አለ። ማዕበሉ የትኛውንም ቢበረታ፣ የትኛውንም ቢያናውጠን፣ የእግዚአብሔር ዓላማ ግን በእያንዳንዳችን ላይ ይፈጸማል። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ዮሴፍ እግዚአብሔር ከእርሱ ጋር ነበረ። ስለዚህ በመጨረሻም ዮሴፍ በግብፅ ከዛ በኋላ ምን ሆነ? ወጥቶ እኮ ንጉሥ ሆኖ ተሾሟል። የመጨረሻው ነገር ሆኗል። ግን ከዛ በፊት ምን አለ? ማዕበል አለ፣ ተግዳሮት አለ፣ የምናልፍባቸው ልዩ ልዩ ነገሮች አሉ። ስለዚህ ወገኖቼ የእግዚአብሔር ሐሳብ፣ የእግዚአብሔር እጅ ከእያንዳንዳችን ጋር አለ። ከዮሴፍ ጋር ነበረ እንዳለ ዛሬም ስማችሁን አስገብቶ ከእያንዳንዳችን ጋር እግዚአብሔር አለ። አሜን። እግዚአብሔር አለ። እግዚአብሔር ከዮሴፍ ጋር እንደነበረ ከእኛም ጋር አለ። ስለዚህ የትኛውም ፈተና፣ የትኛውም ተግዳሮት የእግዚአብሔርን እቅድ ማቆም አይችልም። እግዚአብሔር ለቤተ ክርስቲያን ያለውን፣ እግዚአብሔር ለሀገር ያለውን፣ እግዚአብሔር ለግል ሕይወታችን ያለውን እግዚአብሔር ያቀደው ይሁን እንጂ ጠላት አያቆመውም። ምንም አይነት ነገር አያቆመውም። የእግዚአብሔር ሐሳብ እርሱ ይጸናል። አንዳንድ ጊዜ አንዳንድ ፈተናዎች በሩቅ ነው የምናያቸው፣ እኛ ጋር የሚደርሱም አይመስሉንም። በርቀት ወይ በሰዎች ላይ ወይም በተለያየ ነገር ወይም በቤተ ክርስቲያን ላይ እናያቸዋለን። ግን በቅጽበት እነኛ ፈተናዎች የኛ ሆነው ይመጣሉ። አንዳንድ ቀን በቃ በቅጽበት ምን ይሆናሉ? ቤታችን ይገባሉ። እንደኛ አይነት ፈተናዎች አሉ። ልክ በታንኳይቱ ላይ ምን ሆነ? መናወጥ ብቻ እኮ አይደለም፣ ውሃው ይገባና ምን ውሃው ይገባባቸው ነበር ይላል። ስለዚህ አልፎ የሚገባ አለ ወገኖች፣ አልፎ የሚመጣ አለ። ግን እግዚአብሔር ከኛ ጋር ነው። እስራኤላውያን በባህሩና በፈርዖን መካከል ሆኑ አይደለም? ታሪኩን ታውቁታላችሁ። በዘጸአት 14 ላይ እስራኤላውያን በባህሩ እና በፈርዖን መካከል በገቡ ጊዜ እጅግ ምን አደረጉ? ፈሩ አይደለም? ወደ ኋላ እንዳይሄዱ የፈርዖን ሰራዊት ይገላቸዋል። ወደፊት እንዳይሄዱ የኤርትራ ባህር ያሰጥማቸዋል። እነርሱ ያሉት በመካከል ነው። አንዳንድ ጊዜ እንዲህ ይሆናል። በችግር በነውጥ መካከል እንሆናለን። ወደ ኋላም እንዳንሄድ ነውጡ ይበላናል። ወደፊትም እንዳንሄድ እንደዛው ነው፣ መስጠም አለ። ወዴት እንደምንሄድ የምንቸገርበት ጊዜ አለ። ከነውጡ ከፊትም አለ፣ ከኋላም አለ። በዚህ ጊዜ የማን እጅ ያስፈልጋል ወገኖቼ? በጣም ደስ ይለኛል። እዛ ላይ እግዚአብሔር መጣና ምን አደረገው ይላል? ከፈለው ይላል። ምን አደረገው? ከፈለው። ምኑን? ባህሩን ከፈለና ምን አደረጋቸው? ህዝቡን አሻገራቸው። እግዚአብሔር ያሻግራል። እግዚአብሔር ወደ ማዶ ያሻግራል። ዛሬ እግዚአብሔር መከፈል ያለውን ነገራችንን ይከፍለዋል።
ክብር ለእግዚአብሔር ይሁን። በምንም ነገር ውስጥ ለፉ። ተጣብቃችሁ ይሆናል። በሆነ ነገር ተወጥራችሁ ተይዛችሁ ይሆናል። ለማገልገልም ስትነሱ፣ ለተለያዩ ነገሮች በእግዚአብሔር ቤት ላላችሁ ኮንትሪቢሽን፣ ለማንኛውም ነገር ስትነሱ በእንደዛ አይነት ነገር ተወጥረን በኑሮ ሊሆን ይችላል። ወገኖቼ የሚከፍል የሚረዳ የሚያሻግር የእግዚአብሔር እጅ አለ። ሃሌሉያ አለ ወገኖቼ። የአልዓዛርን ታሪክ ታውቃላችሁ። አልዓዛር ከሞተ 4 ቀን ሆኖታል ይላል መጽሐፍ ቅዱስ። አብቅቷል፣ ተቀብሯል፣ ሸቷል። ያበቃ ጉዳይ ነው። ያበቃ ጉዳይ። ዛሬ ሞቶብኛል፣ የኔ ነገር በመቃብር ውስጥ ሆኗል። በቃ ስለዚህ ነገር መስማትም መናገርም አልፈልግም። የኔ ነገር በቅቷል፣ በቃ የኔ ነገር ተቀብሯል ባልንበት ነገር ላይ ሪዘሬክሽን አለ ወገኖቼ። ትንሣኤ አለ። ከማ የተነሳ ኢየሱስ ይመጣበታል ወገኖቼ። ኢየሱስ ሲመጣ ነገሮች ሁሉ እንደነበሩ አይሆኑም። ስለዚህ በየትኛውም ነገር ለፉ፣ ቤተ ክርስቲያን ትለፍ፣ ሀገራችን ሁሉ ነገር ጌታ ሲመጣ መቃብር ውስጥ የገባው ራሱ ምን ያገኛል? ሕይወት ያገኛል። ምናልባት አንዳንድ ችግሮቻችን እንኳን አድክመውን ዝለን እንኳ ቢሆን ከዝለት እንወጣለን። መበርታት በእኛ ዘንድ ጠፍቶ ከሆነ እግዚአብሔር ያበረታናል። ለሰው የከበረ ሀብቱ ትጋት ነው አይደል? መጽሐፍ ቅዱስ ትጋት ጎሎን ከሆነ እግዚአብሔር ትጋትን ይሰጠናል። ከሞተው ነገራችን ላይ ምን ያመጣል? ሕይወትን ያመጣል። ሃሌሉያ! እግዚአብሔር ሕይወትን ይሰጠዋል፣ ይዘራበታል። ናውጣ አለው አይደለም? ስለዚህ በማቴዎስ 19:26 ላይ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ምን ይላል? ይቻላል ይላል። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። በቃ በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ወገኖቼ ትሻገራላችሁ። በምን እንደምትሻገሩ እናንተና እግዚአብሔር በግል ታውቃላችሁ። ግን መሻገር አለ። እንሻገር ያለው ማን ነው? ደቀ መዛሙርቱ ናቸው እንዴ? አይደለም፣ ኢየሱስ ነው። በታንኳይቱ መጣና ምን አላቸው? ወደ ማዶ እንሻገራለን። ሶስተኛው ምንድን ነው? በማዕበል ውስጥ የሚያገኘን አምላክ። በማቴዎስ 14:22-33 ላይ የምናነበው ኢየሱስ በማዕበል በተመታች ታንኳ ውስጥ የነበሩት ደቀ መዛሙርት ጋር እንደሄደ ክፍሉን ገብታችሁ ብታነቡት 14:22-33 ላይ ታገኙታላችሁ። በውሃ ላይ እየተራመደ መጣ አይደለም? እንደው ምትሃት መስሏቸው ፈሩ ይላል። ከዛ በኋላ ጴጥሮስን ታውቁታላችሁ። ጴጥሮስ በታላቅ እምነትና ድፍረት ምን አደረገ? ከታንኳይቱ ወጥቶ ከየት? ከታንኳይቱ ወጥቶ ምን አደረገ? ኢየሱስ መራመድ ጀመረ። በኋላ ግን እምነቱ ተዳከመና አይኖቹ ምን ሆን ላይ ያረፉ? አይኖቹ ክርስቶስ ላይ መሆናቸው ተነሱና በነፋሱና በማዕበሉ ላይ ሲሆን ምን ሆነ? መስጠም ጀመረ ይላል። መጀመሪያ እንደጀመረው አይደለም የሄደው። መጀመሪያ ኢየሱስን እያየ እየሄደ እያለ ነገር ግን ማዕበሉንና ወጀቡን ሲመለከት ችግሩ እየወረሰው መጣ። ችግሩ እየዋጠው መጣ። እምነቱን እያዳከመው መጣ። እምነቱ ሲዳከም አይኖቹ ከክርስቶስ ላይ ሲነሱ ችግሩ የበላይ ሆነ። ወገኖች ተግዳሮቱ የበላይ ሆነ። እኛም ዛሬ አንዳንድ ጊዜ አይደለም ብዙ ጊዜ ራሳችን እናገኛለን። በመንገዳችንም ላይ ሆን በተለያዩ ነገሮች ላይ አይኖቻችንን ፎከሳችንን ከእግዚአብሔር ሐሳብና ራእይ ውስጥ ስንሆን እግዚአብሔር ከሰጠን ነገር ላይ ተነስተን የራሳችንን ስናደርግ አላገኘነውም። ራሳችንን የዛን ጊዜ ነገሮች ሁሉ መውጫ መግቢያ የጠፋን ጊዜ የእግዚአብሔር ሐሳብ የሌለበት ቦታ ራሳችንን አግኝተን አናቅም። ስለዚህ ምን አለው ጌታ? መቼስ ቸር ነውና አይኑን ክርስቶስ ላይ አንስቶ በነፋሱ ማዕበል ላይ ሲያደርግ ጌታ የነፋሱን ማዕበሎች ሁሉ ጌታ መሆኑን ሲዘነጋ ወገኖቼ መስጠም ጀመረ። ጌታ ሆይ ምን አለ? አድነኝ። ፊቱን ወደ ማን አደረገ? አትሊስት ማድረጉ ደቀ መዛሙርቶቹም እኮ ውሃው በመጣባቸው ነውጦ በመጣ ጊዜ ወደ ማን ሄዱ? የራሳቸውን ጨረሱና በቃ እንደማይሆንላቸው ሞከሩና ወደ ማን ሄዱ? ክርስቶስ ጋር ሄደው ሊቀሰቅሱት ሞከሩ። የኛ ችግር ላይ ነን እርዳን ብለው ለማለት ነው። ስለዚህ በመዘንጋት ውስጥ እንዲህ አይነት ነገር አለ። እምነት የጎደለ ስለምን ትጠራጠራለህ አላለም ወገኖች? እኛም ብንሆን አይኖቻችንን ከኢየሱስ ላይ ስናነሳ እንዲህ አይነት ነገር አለ ስናደርግ። ኢየሱስ በተስፋዎቹ ላይ መቼስ እግዚአብሔር ተስፋ አለው ሁልጊዜ ለኛ። ስለዚህ እግዚአብሔር ይታደገናል።
ግን ወገኖቼ እግዚአብሔር ሁል ጊዜ በዙሪያችን ነው። መጽሐፍ ቅዱስ እንደሚል የእግዚአብሔር ዓይኖች በሕዝቡ ዙሪያ ናቸው ይላል ሁል ጊዜ። ስለዚህ ተግዳሮቶቻችንን ዓይኖቻችንን ከእግዚአብሔር ላይ እናድርግ። በዛን ጊዜ ሊያሰጥሙን ሊውጡን የመጡ ሁሉ ቦታና ስፍራ አይኖራቸውም። በሐዋርያት ሥራ 27 ከ22 እስከ 24 ላይ የተጻፈውን የጳውሎስ ወደ ሮም ሲሄድ የሆነውን ነገር ታውቃላችሁ። ከዚህ በፊት የተካፈል ይመስለኛል እና በ27 22 24 ላይ ጳውሎስ ወደ ሮም የሚሄድ እስረኛ ሆኖ ሳለ በዛ በታንኳይቱ ላይ የሆነውን ነገር በሐዋርያት ሥራ 27 ላይ ታገኛላችሁ። በሆነው ነገር ላይ መርከቢቱ የነበሩበት መርከብ ተሰባበረች ይላል አይደለም? እና ትልቅ አደጋ በዛ ላይ እንደተፈጠረ እናያለን። ማዕበሉ በገጠማቸው ጊዜ ጳውሎስ ምንድነው በዛ ማዕበል ውስጥ ሆኖ በዛ ነውጥ ውስጥ ሆኖ ግን ጳውሎስ ምን ተቀብሏል? በዛ ቦታ ላይ ምን አላቸው? አዋጅን አወጀ። አይዟችሁ አላቸው። ምን አላቸው? እኔ እመክራችኋለሁ ከመርከቡ በቀር አንድም እንኳን ነፍስ አይጎድልም አይጠፋም። የእርሱ የምሆንና የማመልከው የእግዚአብሔር መልአክ በእኔ አጠገብ በሌሊት ቆሞ ነበር። እነርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ካንተ ጋር ነው፣ ሁሉን ነገር ሰጥቶሃል አለኝ። የሚሳፈሩትን ሁሉ ሰጥቶሃል አለኝ አለ። አትፍራ፣ የእግዚአብሔር ነገር መጣ። በየት ሆኖ? በወጀብ ውስጥ ሆኖ። አንዳንድ ጊዜ ድምፁ የእግዚአብሔር በወጀብ ውስጥ ሆኖ ለእነኛ እንደመጣላቸው ለጳውሎስም መርከቢቱ እኮ ተሰባብራለች ወገኖቼ፣ የሚበላ የለም። እንደውም 14 ቀን ቆዩ ነው መሰለኝ እዛ ላይ የሚለው። ያን ያህል ቆይተዋል። አንዳንድ ማዕበል እንደዚህ ነው ወገኖቼ። ልብ ማለት የሚገባን ነገር በማርቆስ 4 ላይ እንደሆነው ነውጥ ወዲያው እዚህ ላይ ጸጥ ያለ ነውጥ ግን አይደለም። አንዳንዱን እግዚአብሔር በቃሉ በስልጣኑ ምን ያህል ጸጥ በል ሲለው ጸጥ ይላል። እዚህ ቦታ ላይ ግን የሆነው ምንድን ነው? በነውጥ ውስጥ አልፈዋል። 14 ቀን ያህል ቆይተዋል። ጊዜ ወስደዋል። መርከቦቻቸው ተሰብረዋል። ነገር ግን ችግሩ ማዕበሉ ምን አላደረጋቸውም? አላጠፋቸውም። ምክንያቱም ጌታ ቃሉን ተናግሯላ። እግዚአብሔር ብሏላ። ምን ትሆናላችሁ? ወደ ማዶ ትሻገራላችሁ። ነውጥ አለ። አዎ። መርከባችሁ ተሰብረዋል። አዎ። አዝናችኋል። አዎ። አልበላችሁም። አዎ። ጠውልገዋል። አዎ። ግን በዚህ ሁሉ ውስጥ ምን አለ? የእግዚአብሔር ጸጋ አለ። ወዴት? ወደ ማዶ የሚያሻግር የተባለላቸውን ለመውረስ እግዚአብሔር ድምፁን አሰምቷል። እግዚአብሔር በማዕበል ውስጥ ድምፅ ያሰማል ወገኖች፣ ያሰማል። ስለዚህ የትኛውን ድምፅ ነው የምንሰማው? ነው የማዕበሉን ድምፅ ከሰማን ምን እንደሆናለን? እንደ ጴጥሮስ ምን እንሆናለን? እንሰምጣለን። የእግዚአብሔርን ድምፅ ከሰማን ግን ከማዕበሉ በላይ ሆነን እንበራለን። ክብር ለእግዚአብሔር ይሁን። ትልቁ ማዕበል ቅድም እንዳልኳችሁ ትልቁ ዋነኛው ማዕበል ሃሌሉያ ጌቴሰማኒና ቀራንዮ ላይ የተሰራው ስራ ነው። ምን ይላል ወገኖች? በቃል ውስጥ ያለውን ትልቁን ማዕበል በጣም እዚህ ላይ ከያዛችሁልኝ ይሄ እንድትይዙልኝ ይፈልጋል። ትልቁ ማዕበል እዚህ ላይ ምንድን ነው? በአየር ሁኔታ የሚመጣው ማዕበል አይደለም። እዚህ ላይ እንዳነበብ ነው በሐዋርያቱ እንደሆነው አይደለም። በጌቴሰማኒ በአትክልት ስፍራ የነበረው ኢየሱስን የገጠመው ያ የነፍስ ጭንቀት ግን ትልቁ ማዕበል ነበር። ምክንያቱም ምን አይነት ያ ማዕበል ነው እኔና እናንተን ከሞት ወደ ሕይወት ያሸጋገረን። ኢየሱስ ያለፈበት ያ ማዕበል፣ ኢየሱስ የተወጣው ያ ማዕበል። ስለዚህ ነፍሴ እስከ ሞት ድረስ እጅግ ምን ብላ አዘነች ይላል። እስከ ሞት እጅግ አዘነች። ጌታ ጽዋው ከእርሱ እንዲያልፍ ጸልዮአል እኮ ዘላ አብ ግን ጽዋውን አነሳው እንዴ? ማዕበሉን አነሳው እንዴ? ማዕበሉን አላነሳውም። ቢያነሳው እኮ እኔና እናንተ ዛሬ የዳንን አንሆንም ነበር። ጨለማ ውስጥ ነበር ምን ነው፣ ሙታን መንደር ነበር ምን ሆነው። ስለዚህ ዓለም ሁሉ እንዲድን ጌታ አብ ፈቀደ አይደለም? ጽዋውን አላነሳውም። ኢየሱስ በዛ ማዕበል ውስጥ ምን ማለት ነበረበት? ማለፍ ነበረበት አይደለም? ስለዚህ አላነሳለትም። ኢየሱስ ወደ ማዕበሉ ምን ሆነ? ገባ። በዛም እስከ ሞት መገረፍ፣ እስከ መስቀል ሞት ድረስ ሄደ። ክብር ለእግዚአብሔር ይሁን። አምላኬ አምላኬ ስለምን ተውከኝ? ኢየሱስ
የሞትን ኃይል ለዘላለም ለመስበር በሞት ማዕበል ውስጥ አልፎ በጨለማ ለተቀመጡት ይላል አይደለም፣ ታላቅ ብርሃን እንዲያዩ ወደ ጨለማ ገባ። ኢየሱስ ስለ እኔና ስለ እናንተ አባት ወይ ይህች ጽዋ በትፈቅድስ ትለፍ ብሎ ነበር። አብ አልፈቀደም። ለምን? በዛ ማዕበል ውስጥ ባያልፍ ሰማይና ምድር አይታረቅም። ከእግዚአብሔር ጋር ጥለኞች ሆነን እንኖር ነበረ። ግን እግዚአብሔር ምን አደረገ? በልጁን አሳልፎ በመስቀል ላይ በመስጠት እኔና እናንተ በእርሱ ሕይወትን አገኘን። ወገኖቼ በታንኳ ውስጥ ተኝቶ የነበረው ጌታ እርሱ ራሱ ወደ ትልቁ ማዕበል በመታዘዝ ገብቶ በማዕበል ውስጥ ማለፍ ብቻ ሳይሆን አሸናፊ ሆኖ በትንሣኤ ኃይል አይደለም፣ በትንሣኤ ኃይል ጉልበት አግኝቶ ተነስቶ ጨለማውን ገፎ ምንም አይነት የሞት የፍርሃት ምንም አይነት የጋነም ኃይል ሳይቋቋመው ከጌታ ስልጣን ውጭ እንዳልሆነ አረጋገጠ። ክብር ለእግዚአብሔር ይሁን። በእርሱ ደግሞ እኛም ሕይወትን ተካፈል። አምስተኛ ኢየሱስ በታንኳችን ውስጥ አለ። እርሱ ግን ምን ይላል? እርሱ ግን በታንኳይቱ በስተኋላ ትራስ ተንተርሶ ምን ብሎ ነበር? ተኝቶ ነበር። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ከታሪኩ እንዳየነው ከታንኳይቱ ውጭ ማዕበሉ ምንድን ነበረ? ከፍተኛ ነውጥ ነበረ፣ እየጮኸ ነበረ። ማዕበሉ ውስጥ ውሃ ይገባ ነበረ። ደቀ መዛሙርቱ ጭንቀት ላይ በነበሩ ጊዜ በታንኳይቱ ውስጥ ግን ኢየሱስ ክርስቶስ ምን ብሎ ነበረ? ተኝቶ ነበር። እውነት አይገደውም እንደ ኢየሱስ ስላልገደደው ነው እንደ የተኛው? ደቀ መዛሙርቱ ጌታን ቀስቅሰው መንገድ ደግሞ የፍርሃት የክስ አይነት ቅልቅል ነው እኮ የጠየቁት። ልክ ቀስቅሰው ምንድን ያሉት? እና አንተ ጌታ ነህና ታወጣናለህ አይደለም ያሉት። ለነሱ ምንድነው? አይገድህም ወይ? እኛ እያለፍንበት ያለው ነገር አይሰማህም ወይ? ወገኖች መረዳት ያለብን ነገር የክርስቶስ ከሆንን እርሱ በታንኳችን ውስጥ አለ። እንደገና ደግሞ የህይወት ማዕበሎቻችንን ብቻችንን እየተሻገርን አይደለም። የት አለ ኢየሱስ? እኛ ውስጥ፣ እኛም በእርሱ። መጽሐፍ ቅዱስ የሚለው እነሆ ከቶ አልተውም ወደ ኋላም አልጥልህም፣ እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። በጣም ደስ አይልም? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ፣ ብቻችሁን አይደላችሁ። ልጁ ያለው ማን አለው? ሕይወት አለው። የእግዚአብሔር ልጅ የሌለው ግን ምን የለውም? ሕይወት የለውም። እኛ ግን በዚህ ክርስቶስ በከፈለው ሕይወት አግኝተናል። ክብር ለእግዚአብሔር ይሁን። ስለዚህ እምነት በማዕበል ውስጥ ፍርሃት ሳይሆን በማዕበል መካከል ወደ ኢየሱስ መጮህ ነው። እምነት በማዕበል ውስጥ በጣም ፍርሃትን ያመጣል። ግን ትልቁ ነገር እሱ አይደለም። ዋናው ነገር ወገኖቼ መጮህ። ወደማ? ወደ ጌታ። አንድ ነገር ሲከበድ ወደ መጮህ። ጌታ በማዕበል የሚደናገጥ አይደለም። እግዚአብሔር ስለመጣው ማዕበል እነሱ የሚደናገጥ መስሏቸዋል። እነሱ እንደደነገጡት፣ እነሱ እንደፈሩት፣ እነሱ እንደተሸበሩት፣ እነሱ እንጠፋለን እንዳሉት ኢየሱስ ተነስቶ እኔም ጠፋው ወየው የሚል መስሏቸው ይጠብቁት ነበር። አይደለም። በጣም ጌታ በነፋሱ፣ በማዕበሉ፣ በወጀቡ የሚደነግጥ አምላክ አይደለም። ምክንያቱም እርሱ ሁሉ የማዕበሉም የወጀቡም ምንድን ነው? እርሱ ምንድን ነው? ጌታ ነው። የእግዚአብሔርን ዘላለማዊ ሐሳብ ማዕበልም ወጀብም ደግሜ እለዋለሁ ሊለውጥ አይችልም። በዳንኤል ምዕራፍ 3 ላይ ሁል ጊዜ የምንጠቅሰው ነው አይደለም? ሲድራቅ ሚሳቅ አብደናጎን ስናስብ እግዚአብሔር ከእሳቱ አዳናቸው እንዴ? አላዳናቸውም እኮ። ምን እያልኩ ነው? ነገር ግን በእሳት ውስጥ ምን ነበረ? አብሯቸው ነበር። አራተኛ ሰው ሆኖ ይታይ ነበር ይላል መጽሐፍ ቅዱስ። ከዛ በኋላ ግን በማዕበል ውስጥ ተገኝቶ ምን አደረጋቸው? አወጣቸው። ወደዛ እኮ ተጥለዋል። ወደዛ ተጥለዋል። እርሱ ደግሞ ምን ሆነ? ወደ አብሯቸው ሆነ። በዛ ውስጥ ምን አደረጋቸው? ፕሮቴክት አደረጋቸው። አብሯቸው ነበረ። ወገኖቼ ኢየሱስ በታንኳችን ውስጥ ስላለ፣ እኛ በእርሱ ስላለን ወደ ችግሩ ስንገባ ኢየሱስ እዛ ጋር ተቀምጦ እኛ ደግሞ ገብተን የምንወጣ አይነት አይደረግ። ወገኖቼ ኢየሱስ ግብዝ አይደለም።
እርሱ ያልሄደበትን በምድር ላይ ሲመላለስ እርሱ ያልተፈተነበትን ነገር እኛ አንፈተንም። እርሱ ያልቀመሰው ያልነካውን ነገር አይደለም። ዛሬ የኔ ችግር እኮ የኔ ነገር እኮ ብለን ከክርስቶስ ለማስበለጥን ነው። ክርስቶስ ያልሄደበትን መንገድ አልሄድሽም፣ አልሄድክም። ሁላችንም ኢየሱስ የሄደበትን ነው ይሄድ ነው። እንደኛ ሰው ሆኖ በተመላለሰበት ጊዜ ስለዚህ በማዕበል ውስጥ ጌታ ዝም ቢል ምንድን ነው? የእርሱ መዘግየት የእርሱ ግድየለሽነት ግን አይደለም። በሰዓቱ ጌታ ምን ያደርጋል? ይገለጣል። ክብር ለእግዚአብሔር ይሁን። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። አይተኛም አያንቀላፋም። የተኛ መስሏቸዋል። ያውቃል የሚሆነውን ነገር። ስለዚህ እነሱ እንዲቀሰቀሱት ይላል፣ ግን እሱ ሳያውቅ ቀርቶ አይደለም። ስለዚህ ወገኖቼ አንዳንድ ጊዜ እግዚአብሔር ዝም አለን እንላለን። እግዚአብሔር የታለ? በቃ የኔን ነገር ረስቶታል፣ የቤተሰቤን ነገር ረስቶታል፣ የአገልግሎቴን ነገር ረስቶታል፣ የሀገሬን ጉዳይ ረስቶታል ብለን የምንዘረዝረው በጣም ብዙ ነገሮች ነው። ግን አይደለም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። ኢየሱስ በታንኳችን ውስጥ አለ። ክብር ሁሉ ለስሙ ይሁን። እርሱ ሉዓላዊ ነው። ዓላማውንና ዕቅዱን በእኛ ውስጥ ይፈጽማል። ስለዚህ ኢየሱስ ስድስተኛ ጌታ ጣልቃ ይገባል። ምን አደረገ? ጣልቃ ገባና በነውጡ ጊዜ ምን አለ? ገሰጸው ይላል። ባህሩ ገሰጸው። ከዛ በኋላ ጸጥ በላለው፣ ጸጥ በላለው። ነፋሱም በታላቅ ጸጥታ ሆነ ይላል። ነፋስ እኮ አንዳንድ ጊዜ ውሃን ወዲያና ወዲህ ሲያደርግ ውሃ አይታችኋል። በቀላሉ እኮ አይደለም ጸጥ የሚለው አይደለም። ምን ይላል? ተወዛውዞ ተወዛውዞ ቀስ ብሎ ነው አይደለም ወደ ቦታው የሚሄደው። እዚህ ጋር ግን ኢየሱስ ጸጥ በል ሲለው ምን ሆነ? ጸጥታ ሆነ ነው የሚለው። ምክንያቱም ቃል መጥቷል ከጌታ። ስለዚህ ጌታ ምን አደረገ? በቀጥታ ልክ እንደ ሰው ልማድ መጥቶ ታንኳይቱን እንደው መቅዘፊያ ይዞ አይ በዚህ በኩል ብንቀዝፍ ይሻላል፣ በኢስት በዌስት በኖርዝ ብንሄድ ይሻላል ብሎ ሰዋዊ የሆነ ነገሮችን እኮ አይደለም ያደረገው ወገኖቼ። ሰዋዊ የሆነውን ነገርማ ደቀ መዛሙርቶቹ ሞክረዋል። እሱ ግን ሉዓላዊ ስለሆነ ምን አደረገ? ቃል አውጥቶ ባህሩን ጸጥ በል አደረገው። ስለዚህ ኢየሱስ ጸጥ በል ከእርሱ ውጣ ብሎ እንደገሰጸው ልክ በተለይ ሰይጣንን በሉቃስ በማርቆስ በተለያየ ቦታ ላይ የእግዚአብሔርን ስልጣናዊ ትእዛዝ እናያለን አለም። ገሰጸው፣ ሰይጣንም ለቆ ወጣ ይላል ሲገስጸው ጌታ። ምክንያቱም ሁሉ ለሱ ፍጥረት ሁሉ ለሱ ይታዘዛል። አሜን። ውጤቱ በጣም ፈጣን ነበር የእግዚአብሔር ቃል ሲናገር። እዚህ ላይ በማርቆስ ላይ ያለነውን የቀጠለውን ብርቱ የሆነውን ሲጀምር ምን ይላል? በማርቆስ 4 ቅድም ስናነብ በጀመር ነው ባነበብነው ላይ ደቀ መዛሙርቱ ብርቱ አውሎ ነፋስ እዚህ ላይ ደግሞ ምን ሆነ? ታላቅ ጸጥታ። ስለዚህ ብርቱ አውሎ ነፋስ በምን ተተካ? በምን ተተካ? በጸጥታ ተተካ። ቅድም ይፈራ ብርቱ አውሎ ነፋስ የነበረው በቁጥር 39 ላይ ግን ምን ሆነ? ታላቅ ጸጥታ ሆነ። ማን ስላዘዘው? ጌታ ስለተናገረ። ሙሴ ቀይ ባህርን ለመክፈል ምን ተጠቀመ? ምን ተጠቀመ? በትር ተጠቀመ አይደለም? ኤልያስ ዮርዳኖስን ለመክፈል መጎናጸፊያ ተጠቀመ። በመጎናጸፊያው መታውና ተከፈለ ይላል። ኢየሱስ ግን በጣም ደስ የሚለኝ በራሱ መለኮት በራሱ ስልጣን በቀጥታ ፍጥረትን ማዘዝ የሚችል ምን አደረገው? ጸጥ አደረገው። ስለዚህ ኢየሱስ ምን አይደለም? ነቢይ አይደለም። ኢየሱስ ባለስልጣን ነው፣ አምላክ ነው፣ ንጉሥ ነው፣ ጌታ ነው፣ ፈጣሪ ነው። አሜን። እንደ ሙሴ እንደ ኤልያስ ልናየው አይደለም። እርሱ ጸጥ በል ሲል ጸጥ ይላል። ስለዚህ ታላቅ መንፈሳዊ መጽናኛ የምናገኘው በጎልጎታ መስቀል ላይ ነው። በመስቀሉ ላይ ኢየሱስ የሰውን ልጅ ኃጢአት ለማጠብ ሲል የሰውን ልጅ ማዕበል ሁሉ በገዛ አካሉ እንዲሆን ቅድም እንዳልኳችሁ ፈቀደ። ዘላለማዊ ሰላምን፣ ሕይወትን፣ ታላቅ ጸጥታ እንዲሆን አደረገ። ስለዚህ በቆላስይስ 1:16-17 ላይ በሰማይና በምድር ያሉ የሚታዩና የማይታዩ ሁሉ በእርሱ ምን ብለዋል? ተፈጥረዋልና ሁሉ በእርሱ ለእርሱ
ተፈጥሯል። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ምን ሆኗል? ተጋጥሟል ይላል። ስለዚህ አንዳችም እንኳን ያለ እርሱ አልሆነም። ሁሉ በእርሱ ለእርሱ ተፈጥሯል። በእርሱ ሁሉም ነገር ምን ብሏል? ተጋጥሟል። ስለዚህ ሁሉ በምን በፈቃዱ ስር ነው ማለት ነው። ሁሉ በፈቃዱ ስር ነው፣ በሐሳቡ ነው። ስለዚህ ባህሩም ነፋሱም በኢየሱስ የታዘዙ እነርሱ ራሳቸው ምንድነው የፈጠራቸው ስለሆኑ በእርሱ ስር ናቸው። ከጌታ በላይ የሆነ ነገር የለም። ስለዚህ ሰባተኛው የእምነት ጥያቄ እንዲህ አላቸው፣ ስለምን ትፈራላችሁ? እንዴትስ እምነት የላችሁ? ቅድም ጴጥሮስ ላይ እንዳየ ነው። ከዚህ ምዕራፍ በፊት እኮ ብንመለከት ደቀ መዛሙርቱ ይሄን ከመጠየቃቸው በፊት እኮ ኢየሱስ ቢያንስ 3 ተአምራት ሰርቷል። የርኩስ መናፍስት አውጥቷል። በማርቆስ 1 ከ21 እስከ 8 ላይ ያ የለምጻሙ ሰውዬ በሽታ ድኗል፣ ፈውስ ተደርጎለታል። በማርቆስ 1 ከ40 እስከ 45 ላይ የሽባው ሰው ፈውስ ነበረ፣ በማርቆስ 2 ከ1 እስከ 12 ላይ። ነገር ግን በዚህ ክፍል የማዕበሉ ሁኔታ ተመልክተው አምላካዊ ጥበቃ እንደሌላቸው አድርገው ራሳቸውን ቆጠሩ። አይተዋል እኮ ጌታ ከጥቂት ምዕራፍ በፊት ጌታ ሲናገር አይተዋል። በምዕራፍ 4 መጀመሪያ ደግሞ ስለ መንግስቱ ሲያስተምር ሰምተዋል። ታስታውሱ እንደሆነ በዘጸአት 14 ላይ ግብፅ ያደቀቁት እነኛ 10 መቅሰፍቶች ፈርዖንን ላይ የመጡት 10 መቅሰፍቶች በአይናቸው ካዩ በኋላ ምን አሉ? ቀይ ባህር ላይ ሲደርሱ ግን ምን ሆነ ይላል መጽሐፍ ቅዱስ። በጣም እኮ የሚገርመው እስራኤላውያን ልክ ቀይ ባህር ጋር ሲደርሱ ምን አሉ? ፈሩ ይላል። እንዴ ከዛ በፊት እኮ 10 መቅሰፍት አይተዋል። የእግዚአብሔርን ታላቅነት አይተዋል። ልክ ቀይ ባህር ጋር ሲደርሱ ምን ሆነ? ፈሩ። ምኑን አይተው? ባህሩን አይተው። በግብፅ መቃብር ስላልነበረ በምድረ በዳ እንድንሞት አወጣህን ብለው በሙሴ ላይ ተነሱበት። እንደዛ መቃብር አተ ነው እዚህ ልትገድለን ያመጣ ነው። እዛው በግብፅ እያለን ብንቀበር አይሻልንም ነበር ወይ? ስለዚህ ፍርሃት የልባችን እምነት የምንመረምርበት ትልቁ መለኪያ ነው። ስሙኝ፣ ፍርሃት የልባችንን እምነት የምንመረምርበት ትልቁ መለኪያ ነው። በምድር ዋስትና ናቸው ያልናቸው ነገሮች ሲጎድሉ፣ እውነተኛ ማንነታቸው ሲጠፉ ይወጣሉ። ወገኖቼ ነውጥ ጸጥ ሲል፣ የባንክ አካውንት ሲሞላ፣ የተሟላ ጤንነት ባለን ጊዜ እምነት አለኝ ማለት ይቻላል። በጣም ቀላል ነው አይደለም? ነገር ግን ወገኖቼ ማዕበል ውስጥ ያልተፈተነ እምነት የአእምሮ እውቀት ነው። በማዕበል ውስጥ ያልተፈተነ እምነት ምን አልኩኝ? የአእምሮ እውቀት ነው። ስለዚህ በሞላ ጊዜ እምነት አለኝ ማለት ይቻላል። በጎደለ ጊዜስ? ፍርሃት ሲኖርስ የእምነት መሳሳትን ያመጣል አይደለም? ፍርሃት የእምነት መሳሳትን ነው የሚያመጣው። ስለዚህ ከጌታ በላይ ገዝፈው የሚታዩን ነገሮች ዛሬ ምንድን ናቸው? ወገኖቼ እምነት ማለት ማዕበሉ የለም ደግሞ ማለት አይደለም። መዋሸት አይደለም። እምነት ማለት ማዕበሉን እያዩ በታንኳ ውስጥ ያለውን ኢየሱስን ምን ማለት ማየት ነው። ምን ያልኳችሁ ወገኖቼ? እምነት ማለት ማዕበሉ የለም ብሎ መዋሸት አይደለም። ማዕበል አለ፣ ግን እምነት ማለት ማዕበሉን እያዩ በታንኳ ውስጥ ያለውን ጌታ አይቶ ምን ማለት ማረፍ። በቃ ከኔ ጋር ማን አለ ብሎ ማረፍ? ኢየሱስ አለ፣ እኔም በእርሱ እሱም በእኔ አለ ብሎ ማረፍ። እስራኤላውያን ትዝ ይላችኋል። አሁን ወደዛው ልሰዳችሁ። በዘጸአት 14 ላይ በፈርዖን ጦርና በባህር መካከል ተከበው ቅድም እንዳልኳችሁ ፈሩ። ከዛ በኋላ ምን አላቸው ሙሴ? አትፍሩ፣ ቁሙ፣ ዛሬ የምታዩትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። እግዚአብሔርም ውሃውን ከፈለው። አትፍሩ፣ እናንተ ግን ምን ሆኑ? አትፍሩ። ከዛ በኋላስ ቁሙ። ዛሬ የምታዩቸውን ጠላቶችን ለዘላለም ምን አታዩቸውም። ዛሬ የሚገዳደራችሁን ነገር ለዘላለም አታዩትም። እናንተ ግን ምን ሆኑ? ቁሙ። እናንተ ግን በእግዚአብሔር ፊት ቁሙ፣ አትፍሩ። ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል አላቸዋልም። ኢሳይያስ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁና አንተ የማን ነህ? የኔ ነህ ነው እኮ ያለው ጌታ። የኔ ነህ። በውሃ ውስጥ ብታልፍ ከአንተ ጋር እሆናለሁ፣ በወንዞች ውስጥ ብታልፍ አያሰጥምህም። ከማ ጋር ስለሆንክ? ተቤዥቼሃለሁ።
በእጆቼ መዳፍ ቀርጬሃለሁ። ስለዚህ እኔና እናንተ እኮ ጌታ እንደዛ ነው ያደረገን አይደለም? አይተወንም ለዘላለም። ስማችን ተቀይሮ እናንተ የአባቴ ብሩካን የተባለን ክርስቶስ በማህተም ያተመን ስማችን በማይጠፋ መዝገብ ላይ የተጻፈ ክብር ለእግዚአብሔር ይሁን። ቅዱሳን የተባለን እናንተ የአባቴ ብሩካን የተባለን ወደ መንግስቱ እንድንገባ ያፈለሰን። የመጨረሻው ነጥቤ ቁጥር 41 ላይ ድንገተኛ ፍርሃት ወደ ቅዱስ አክብሮት መለወጥ እናያለን። እጅግ ፈሩና እርስ በርሳቸው ነፋስም ባህሩም የሚታዘዙለት ይሄ ማን ነው ተባባሉ ይላል። ከማዕበሉ ጸጥታ በኋላ ነው የመጣው አይደል? ወደ ደቀ መዛሙርቱ ሰላም ሆነ። ከዛ በኋላ ስለምንስ እንዴትስ እምነት የላችሁም ባላቸው ጊዜ ታላቅ ፍርሃት ሆነ። እርስ በርሳቸው ነፋሱም ባህሩም የሚታዘዙለት ይሄ ነው ማን ነው አሉ። ወዲያው ምን ሆነ? ፈርተዋል። ከዛ በኋላ ደግሞ ተደንቀዋል። ወደ ማን መጡ? ወደ አምልኮ መጡ። ሪያላይዝ ሲያደርጉ ነፋሱም ባህሩም የሚታዘዝለት ይሄ ማን ነው? ይሄ ማን ነው? የሚያስገርም አምላክ ነው። የሚያስደንቅ አምላክ ነው። ከዛ በኋላስ እርሱን ወርሺፕ ወደ ማድረግ መጡ። እዚህ ጋር ቀድሞ የነበራቸው ማለትም ሊሰጥሙ የነበረው ያ የሰው ድንጋጤ ነበር አይደለም? ወደ ሌላ ፍርሃት ማለትም ወደ የትኛው ፍርሃት መጣ? ቀደም የመጀመሪያው ፍርሃታቸው ሞትን ጠፋን ነው አይደለም? በቃ የኛ ነገር አበቃ ነው። ሁለተኛው ፍርሃታቸው ግን ከማዕበሉ ወደሚበልጠው ወደዚያ ጌታ ያንን ጌታ መፍራት ጀመሩ። ያ ይሆንልን ወገኖቼ። ነፋሱም ባህሩም የሚታዘዙለት ይሄ ማን ነው ብለው እሱን መፍራት ጀመሩ። መጀመሪያ የስጋዊ ነገር ነበራቸው። በኋላ ግን ወደዚህ መጣ ይሄ ፍርሃት። ወገኖቼ የትኛው ፍርሃት መሰላችሁ? በምሳሌ 9:10 ላይ የተጻፈው የጥበብ ሁሉ መጀመሪያ እግዚአብሔርን ምን ማለት ነው? መፍራት ነው የተባለው። በኢሳይያስ ላይም ደግሞ የተጻፈው ኢሳይያስ ምን አለ? ጌታን በከፍታ ዙፋኑ ላይ አይቶ እኔ ከንፈሮቼ የረከሱብኝ ሰው አይደለም በመሆኔ ጠፍቻለሁ ብሎ ወዮልኝ ብሎ በጮኸ ጊዜ የወደቀበት ያ ፍርሃት በቃ ወዮ ብሎ ጠፋሁ ብሎ ባለበት ያ ፍርሃት እግዚአብሔር ባውሎ ነፋስ ውስጥ በተናገረው ጊዜ ኢዮብ ላይ ምን ሆነ? ያ የወደቀው መለኮታዊ ፍርሃት። ቅድም እንዳልኮች መስማትንስ በጆሮ ሰምቼ ነበር፣ አሁን ግን ምን አለ? ዓይኔ አየችህ ያለው አይነት ፍርሃት። ስለዚህ ጌታ ትዝ ይላችሁን ከሰቀሉት መካከል ማርቆስ ሲጀምር መጽሐፍ ቅዱስ ሲነግረን ማርቆስ ወንጌሉን ገና ሲጀምር በምዕራፍ 1:1 ላይ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ ነው የሚጀምረው። በመጨረሻው ምዕራፍ ላይም ሲዘጋ ምንድነው? በ15:39 ላይ ያ ሮማዊው ሰው ኢየሱስ አልፎ በተሰጠበት ጊዜ ነገሮች ሁሉ ጨለሙ ይላል። ከዛ በኋላ ከተሰቀለ በኋላ ያ ሮማዊው ሰው ምን አለ? ይህ ሰው በእውነት የእግዚአብሔር ልጅ ነበራል። በእውነት የእግዚአብሔር ልጅ ነበረ። ማርቆስ ሲጀምር ምንድን ብሎ ነው የጀመረው? የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል ብሎ ጀመረ። ሲያልቅ ደግሞ በእውነት ይህ የእግዚአብሔር ልጅ ነበር ብሎ ያ ሮማዊ ሰው ምን አደረገ? መሰከረ። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ስናጠቃልለው ወገኖቼ ደቀ መዛሙርቱ ይህ ማን ነው ብለው ጠየቁ። እኛ ይህ ማን ነው እንላለን ዛሬ። ለእኛ ማን ነው ጌታ? እርሱ በመጀመሪያ ከእግዚአብሔር ጋር የነበረ ሁሉ በእርሱ የተፈጠረ ጌታ በመስቀሉ ጉልበት እኔና እናንተን ከጨለማ ወደ ብርሃን በእርሱ ሞትና ትንሣኤ በእርሱ ማዕበሉን አለፍን። እርሱ ወደ አሳ አጥማጅ ታንኳ ማለት ወደኛ ወደ ኃጢአተኞቹ ጋር መጣ። ልብ የገባ የሰማይ ዙፋን የተዋ ጌታ ነው እኔና እናንተን ከዛ ማዕበል ለማውጣት። ማዕበሉን ጸጥ አድርጎ የተቆጣጠረ የስልጣን ቃል ብቻ ያለው ጌታ ነው። ክብር ለስሙ ይሁን። እርሱ የፍጥረት ጌታ ነው። በታንኳችን ውስጥ ሆኖ ለዘላለም አይጥለንም፣ አይተወንም። እርሱ ወደ ማዶ ያሻግረናል። ክብር ለእግዚአብሔር ይሁን። እንጸልያለን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን፣ እናመሰግንሃለን። እግዚአብሔር ፊት ጥቂት ደቂቃዎችን ወስደን እስቲ
እግዚአብሔር በተናገረን ነገር ላይ እንጸልያለን። እግዚአብሔር በታንኳችን ውስጥ አለ። የሚያሻግረው ጌታ አለ። ከሁሉ የሚበልጠው ጌታ አለ። ወደ ማዶ ትሻገራላችሁ። በምንድን ነው የምንሻገረው? በቃሉ እንሻገራለን። የእግዚአብሔር ሐሳብ በእኔና በእናንተ ላይ አለ። ያ እስከሚሆን ድረስ እግዚአብሔር ከዮሴፍ ጋር ነበረ እንዳለ እግዚአብሔር ከእያንዳንዳችን ጋር አለ። በየትኛውም ተግዳሮት እንለፍ፣ በየትኛውም ማዕበል እንለፍ፣ ማዕበሉን የሚያሻግረው ጌታ ከኛ ጋር አለ። ማዕበሉ ከክርስቶስ ኢየሱስ አይበልጥም። በእኛ ፊት ትልቅ የሆነው ጎልያድ፣ በእኛ ፊት የተሳለው ነገር ወገኖቼ የእግዚአብሔርን ክንድ ማለፍ አይችልም። ስለዚህ እንሻገር ያለው ጌታ ዛሬ እያንዳንዳችሁ በምን እንደምትሻገሩ አላውቅም። ነገር ግን በምትሻገሩበት ነገር ላይ እግዚአብሔር ያሻግራችኋል። በምትወጡበት ነገር ላይ እግዚአብሔር ያወጣችኋል። ወደ አዲስ ልምምድ እግዚአብሔር ይከታችኋል። እግዚአብሔር ወደ አሰበው ቦታ እርሱ ያደርሳችኋል። አሜን ነው። አሜን አሜን። ሃሌሉያ አሜን ሃሌሉያ። እግዚአብሔር አብ አባት ሆይ እናመሰግንሃለን። ጌታ ሆይ ከፍ ከፍ እናደርግሃለን፣ እንባርክሃለን። የዘላለም አባትና አምላክ እግዚአብሔር ሆይ አንተ ታላቅ ነህ፣ አንተ ገናና ነህ፣ አንተ ጌታ ነህ። በመካከላችን ሆነ ታሻግረናለህ። እግዚአብሔር ሆይ በዚህ በኦሬንጅ ካውንቲ አምላካችን እግዚአብሔር ሆይ የከበደን ነገር መሻገር ያቃተን ነበር። ያጋጠን ነገር ሁሉ ዛሬ እግዚአብሔር ሆይ ወደ ማዶ ትሻገራላችሁ እንዳልክ እግዚአብሔር የዘላለም አባት ሆይ ይህቺ ቤተ ክርስቲያን መሻገር ባለባት ነገር ላይ ዛሬ ተግዳሮት ሆኖ በፊቷ የቆመው ነገር ላይ አልፋ እግዚአብሔር የዘላለም አባት እግዚአብሔር ሆይ ምትሻገራለችና እግዚአብሔር ሆይ እናመሰግንሃለን። አምላክ ሆይ አንተ ታላቅ ነህ። መሻገር አለ። አንተ ያሰብከው ነገር ይሆናል። ምሕረትህ ስለበዛልን፣ ቸርነትህ ስለበዛልን እግዚአብሔር የዘላለም አባት ሆይ እናመሰግንሃለን። ከፍ ከፍ እናደርግሃለን። አምላካችንና መድኃኒታችን ሆይ ስምህን እንባርካለን። ስለ ሰጠህን ቃል ተባረክ። ክብር ሁሉ በሰማይ በምድር ላንተ ይሁን። በክርስቶስ ኢየሱስ ስም ጌታ ይባርካችሁ። ስለ ሕያው ቃሉ እግዚአብሔርን እናመሰግናለን። ይህንን እንግዲህ ጌታ የሰጠንን ቃል እያጣጣምን እያብሰለሰልን የተናገረንን እያሰብን እንከርማለን ማለት ነው። ማለትም እስከ ሳምንት ድረስ ያስጎዘናል። በደንብ ካሰብንበት ደግሞ ከዚያም በላይ ያሻግረናል ማለት ነው እና በደንብ እናጥናው። እንግዲህ እግዚአብሔር ይባርክህ ያሬድዬ፣ ስለ ሕያው ቃል እናመሰግናለን። አሁን ለጌታ የሚገባውን አስራታችንንና የፍቅር ስጦታችንን እንሰጣለን። እግዚአብሔር ሆይ እናመሰግናለን፣ እናከብራለን። የምንሰጠው ስጦታ ጌታ ሆይ ለአንተ ሳይሆን ለራሳችን ነውና ጌታ ሆይ ከምንሰጠው ገንዘብ ይልቅ ጌታ ሆይ ራሳችንን ለአንተ አሳልፈን እንድንሰጥ ሁለንተናችንን አንተ እንድትገዛ ለአንተ አሳልፈን እንሰጣለን። አንተ ተቆጣጠረን፣ አንተ ግዛን። የዘላለም አምላክ የሚሰበሰበውንም ጌታ ሆይ በስርዓት እንዲያሰራጩ ኃላፊነት ያለባቸው ወገኖቻችንን ደግሞ ማስተዋል እንስጣቸው። ሁሉ ነገር ለስምህ ክብር ይሁን በጌታ በኢየሱስ ስም አሜን። በሳምንት ያሉንን ማስታወቂያዎችን ምናልባት ከዚያ ታወጣልን እንደሆነ ያው ተጽፏል። ወገኖቻችን እያነበባችሁ ማንበብ የማይችል ማንም ሰው ስለሌለ
እኔ መናገር አያስፈልገኝ። እግዚአብሔርን እጅግ አድርገን እናመሰግናለን። ሁላችንም እንቆምና ጊዜያችንን እግዚአብሔር ስለሰጠን ባርከን እንለያያለን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ይባርካችሁ። እግዚአብሔር ዘመናችሁን ሁሉ ይባርክ። መውጣት መግባታችሁን ሁሉ እግዚአብሔር ይባርክ። ከዚህም ይህንንም ቀን ደግሞ በስሙ ከጠዋት ጀምሮ እንደጠበቀ ቀሪውን ጊዜና ሰዓት ሁሉ እግዚአብሔር ከእናንተ ጋር ይሁን። ሳምንታችሁ ሁሉ የተባረከ ይሁን። መውጣት መግባታችሁ ይባረክ። ስራችሁ ይባረክ። ቤተሰቦቻችሁ፣ ልጆቻችሁ ሁሉ የተባረኩ ይሆኑ። ስለ ሁሉ ስምህን እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን። በጌታ ሰላም